ያሉት መሪም ኢትዮጵያ ኦርቶዶክስ ሀገር ናት ሲሉ ኢትዮጵያን ለመስራት ሃይማኖቷ አስተዋጽኦ አለ ስለዚህ እንደ ናሽናል ሃይማኖት ሀገር እንደሰራች ሃይማኖት ጊዜ ሙስሊሙን ጠንቋይ ቃልቻ ወይ ደግሞ ሱቅ ሻጭ ምናምን ብቻ አድርገው የሚያሳዩበት ሙስሊሙን በቃ የሚሰጡት ገጸ ባህሪዎች በሙሉ ሰው ለሰውን እኮ ያስታረቀበት መንገድ የሚገርም ነው እኔ ልማልማላህ ባላህ አንቺ በቁልቢ ክርሽን ሳትፈቺ ነይ ከቤቴ ግቢ እንደገና ደግሞ ወደ መካከለኛው ምስራቅ ሲወስደው ደግሞ አንተ አብርሃም የኦሪት አባት ኢትዮጵያን እየመራው ለወራሪ እጅ መስጠት ህዝብን ማዋረድ ነው ብለው ራሳቸውን መቅደላ በሚባል ሌላ ቀራኔው የሰው ሰው ናቸው ቴዲ ደግሞ የማንም ሳይሆን የአብደላም የቀጀላም ሳይሆን የኢትዮጵያ ልጅ በመሆኑ ለግራኛ አህመድ ዘፍኖ ቢሆን ምን ትል ነበር አንተ አደርገው ለምን መሰለህ ቢሆን ኑሮ ነው ጥያቄ ታሪክ ግን ምንድነው ላንተ በጣም ብዙ ጊዜ የኢትዮጵያን ታሪክ የደብተራ ታሪክ ስትል ተቀዳሚ ሐጂ ሙፍቲ ኢትዮጵያ ውስጥ የሙስሊም ጭቆና የሚባል አንድም የለም ይሄ እንዲህ የሚባለውን ጭቆና እኔ አላውቀውም ብለው ታላቁ ዓሊም ለጋዜጠኛ መዓዛ ብሩ ታላቅ የምትፈራ የምትከበር እስራኤል የምትባል በመካከለኛው ምስራቅ ሀገር አለች ወደዚች ሀገር ቴዲ አፍሮ ሄደ ነው ያንተን ሐሳብ ለመሸጥ እንደ ቴዲ አፍሮ ያለን ሰው መጥለፍ እንደ አጼ ቴዎድሮስ ያለን ቆራጭ ቀጥቃጭ ማለት እንደነ ሚኒሊክ አጼ ቴዎድሮስ እንደዛ ነገር ቆራጭ ነው እንደዛ አይነት ነገር አይባሃለው በጤናህ ነው በዓላት ሲመጡ የአውዳመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የባል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com እስልምና ግን ለኢትዮጵያ ደግሞ ምንድነው መጀመሪያ እሱን ቻሌንጅ ላድርግ ነፍሷ ናት ምን ማለት ነው በሌሉበት አይደለም እኔ ጥያቄም ስለዛኛው ልታወራልኝ አይደለም መጀመሪያው ዴፊኒሽኑ ላይ አልስማማም ማለት ያኛውን ተውና እስልምናው ብቻ ንገረኝ አንተስ ምክንያቱም ሙስሊም ጋዜጠኛ ስለሆነ እስልምና ለኢትዮጵያ ምንድነው ሃይማኖት ነው ምንም አይደለም ምኑ አይደለም ማለት ሙስሊሞች ለኢትዮጵያ ምንድናቸው በሚለው ላይ ይወሰናል እስልምና ለኢትዮጵያ እንደዛ ማለት እኮ ነው ጥያቄ እኮ ሙስሊሞች ለኢትዮጵያ ምንድናቸው ካልከኝ የኢትዮጵያ ግማሽ ናቸው ግማሽ ይሄ አይበቃም የኢትዮጵያ ግማሽ የኢትዮጵያ ውድቀትም ካለ እንትን ዝልቀትም ካለ የዛ ግማሽ ናቸው የኢትዮጵያን ታሪክ የኢትዮጵያ የሙስሊም ምሁራን አንተም ጨምሮ ሄኒ ከሙስሊም ጋዜጠኛ ሙስሊም አክቲቪስት ነኝ ስላልከኝ የኢትዮጵያን ታሪክ ከጨቆና አንፃር ብቻ ነው ሁሌ የሚያዩት በቃ ጠባሳ እየፈለጉ መኮርኮር ነው ነገር ግን እስልምና ኢትዮጵያ የምትባል ሀገር መልክዓ ምድር ደግሞም ክርስቲያን የሚባል ህዝብ ባይኖር ኑሮ የዓለም አሁን አለ የሚባለውን የእስልምና መሰረት ባልያዘ ነበር ደግሞ በእናንተ በኩል አንተን ጨምሮ ሌሎችም እስልምና እዚህ የደረሰው እየተጨቆነ ጭቆናውን ደግሞ የሚሸከም ጫንቃ ስላለው ያን ያለፈ ይሄ ጀግንነት ነው የሚል መከራከሪያ ኢትዮጵያ ውስጥ ቀደም ስትለይ ነበር የምር ግን ኢትዮጵያ ለእስልምና የሆነችው ያረገችው እስልምና እዚህ ለመድረሱ በጎ ነገሩን ዕውቅና አይሰጡም ለምትባሉት መልሳለህ የጎደለው ነው የምትሞላው በጎ ነገር እኮ አከራከረ ብዙ ጊዜ ዲስኮርስ የምትፈጥረው አከራካሪ ነገሮች ላይ ነው ኦሬዲ የተስማማባቸው ጉዳዮች ኦሬዲ በውስጥ ታዋቂ ያዛሉ እነሱ ካፒታሎች ናቸው ከዛ ግን የትርፍህ ቦታ ደግሞ የጎደለው መሙላት ነው ከኢትዮጵያ ሙስሊም ያካታችነት የኩልነት ችግር ጋር በተያያዘ
ያሉትን ችግሮች ነቅሰህ ታወጣለህ፣ እነዛን ተወቅሳለህ። ችግሩ ግን ምንድነው? እንዲህ አይነት ሪሌሽንሺፖች ቀደም ብሎ የሰፈነ ፕሪቪሌጅ ወይም የተለየ ማዕረግ የተለየ መብት ሲኖር ያንን ቻሌንጅ ስታደርግ በዛ በኩልም ደግሞ ሪአክሽነሪ አቅጣጫ ይመጣል፣ ወይም የዛ ሪአክሽን የዛ ግብረ መልስ መምጣቱ አይቀርም። ስለዚህ የጎደሉትን ነገሮች ቻሌንጅ ስናደርግ በዛ በኩል ደግሞ የሚመጡት ግብረ መልሶች ዲስኮርስ ይፈጥራሉ። ታሪኩም ላይ ያለውን ነገር ነቅሰህ ስታወጣ ያ ነው። ሰዎች ሊከራከሩ የሚችሉት በሚያከራክር ጉዳይ ላይ ነው። በሚስማሙበት ጉዳይማ ኦልሬዲ በውስጥ ታዋቂ ተሸፍኖ ያልፋል። የምትከራከሩበትን አውቃለሁ። ኢትዮጵያ እስልምና ሆነ ያለው የምትሉትን ነገር ብዙ አይቻለሁ፣ ካንተም ሰምቻለሁ። ኢትዮጵያ ግን ለእስልምና ሆነች የተባለውን አደረገች የምትለውን የተስማማነበት ነው እኮ ይሄ በቃ ይሄ ትልቅ ነገር ነው የምትለውን እስኪ አንድ ሁለት ጥቀስ። ለምሳሌ በእስልምና የመጀመሪያዎቹ ወቅቶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ችግር ውስጥ ሲገቡ መካ ላይ ጭቆና ሲደርስባቸው ወደ ሀበሻ ምድር ሂዱ፣ እዛ በጣም ፍትሃዊ ንጉስ አለ ብለው ልከው ተከታዮቻቸው መተው እዚህ ሄደው እዚህ መተው 16 ዓመታት በሁለት ዙር ቆይተው ተመልሰው አገር ሰላም ሲሆን ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ እንትን ሲሉ ሄደዋል። ይሄ ትልቅ የኢትዮጵያን ስም ለረጅም ጊዜ የሚያስጠራ አሁንም ድረስ በተለያዩ ሙስሊም ሀገራት ስንሄድ በኩራት የምናወራው ብዙ ሀገራትም ላይ በዚህ ኢትዮጵያ ከዚህ ጋር ተያይዞ በአስተዳደሩ ንጉሱ በፈጸመው መልካም ተግባር ሁልጊዜም በመልካም የምትታወስ ናት። ለምሳሌ እዚህ ያለውበት ቱርክ ላይ ሀበሻ ይወዳሉ። ከየት ነህ ሲሉ ሀበሺስታን ነው፣ የሀበሻ ሰው ነኝ ስትላቸው ደስ ይላቸዋል። ምክንያቱም ሀበሻን ሲያስቡ ቢላሉል ሀበሺን ያስባሉ፣ ነጃሺን ያስባሉ። እነዚህ ደግሞ ትላልቅ ስብዕናዎች ናቸው በእስልምና ውስጥ። ስለዚህ መልካም ነገሮች ናቸው፣ እነዚህ በመልካም የሚታዩ ናቸው። እነዚህ ብዙ አጨቃጫቂ ነገሮች አይደሉም። እንዳልኩ እኛ የኢትዮጵያ ግማሽ ነን። ምንም እንኳን ታሪካችን በካሪኩለም ደረጃ እንዳይካተት ተደርጎ ለረጅም ጊዜ ቢኖርም እንዳልኩ ኤርሊየስት በሚባሉት ኦልሞስት ከ10ኛው ክፍለ ዘመን ጀምሮ የሙስሊም መንግስታት ነበሩ እዚህ ሀገር ላይ። ሱልጣኔቶች ነበሩ፣ ትላልቅ ስልጣኔ መስርተው የቆዩ ትላልቅ የገበያ ስርዓት የነበራቸው፣ የመዝገብ ስርዓት የነበራቸው እና ብዙ ታሪክ የነበራቸው በኋላ ላይ ታሪካቸው እንዳይታወቅ የሀገር ታሪክ ተደርገው እንዳይቆጠሩ የማድረግ ስራዎች ተሰርተዋል። ያ ቢሆንም ግን ያው ቆፍሮ ለማውጣትም ምን ለማለትም ጥረት ይደረጋል። ስለዚህ እኔ የኢትዮጵያ ሙስሊምን ለኢትዮጵያ ባይተዋር አድርጌ አላየውም። ኢትዮጵያ የምትመሰገንበት ነገር ካለ ራሱ ሙስሊሙ ተመስጋኙ ነው። አንዳንዱ አይገባውም። ለምሳሌ ይመጣና ምን ይልሃል? እኛ እኮ ተቀብለናችሁ ይልሃል። እኔ እኮ ተቀባይ ነኝ ራሴ። እኔ እኮ የኢትዮጵያ ግማሽ ነኝ። ስለዚህ እኔ ራሱ የነቢዩን ባልደረቦች ከተቀበሉት ወይም ያንን ሌጋሲ ከወረሱ ሰዎች ነኝ። ማን ነው አንተን ኦርቶዶክስ ወይ ደግሞ ፕሮቴስታንት ስለሆንክ አንተን ወራሽ የሚያደርግህ ማን ነው? እኔም እኮ የዛ ሌጋሲ ወራሽ ነኝ። እኔ ነኝ አስተናጋጁ እኮ እኔም ጭምር ነኝ ማለት ነው። ምክንያቱም የኢትዮጵያ አንድ አካል ስለሆንኩ ማለት ነው። ስለዚህ አንተ አይደለህም እኔን ያስተናገድከኝ፣ እኔ አይደለሁም አንተን ያስተናገድኩ። እኔ እናንተ ወይም ያው በአባቶቻችን ማለት ነው እኔ እናንተ ነን የነቢዩን ባልደረቦች ያስተናግድ ነው። ያ ደግሞ ለእኛ ትልቅ የክብር ምንጭ ነው። ዓለም አቀፍ ሞገስ እንድናገኝ የሚያደርገን ነገር ነው። ስለዚህ ያንን ነገር በጥሩ እናየዋለን። ፕሮሞትም የሚደረግ ነገር ነው። ያው ብዙ ጊዜ የጭቅጭቁ ፓርት ብቻ ጎልቶ ስለሚወጣ ነው እንጂ እኒህ ነገሮች ፕሮሞት ሳይደረጉ ቀርተው አይደለም። ታሪክ ግን ምንድን ነው ለአንተ? በጣም ብዙ ጊዜ የኢትዮጵያን ታሪክ የደብተራ ታሪክ ስትል ሌሎችም ሲሉ ሰምቻለሁ። በፍጹም ልላልች ታሪክ ምንድን ነው ግን? እኔ በነገራችን ላይ እንደ ፖሊሲ እንደ ሚዲያ ፖሊሲ ዴሮጋተሪ ቃላትን ወይም ደግሞ መጥፎ ስድባዊ ይዘት ያላቸውን ቃላት የመጠቀም ፖሊሲ የለኝም። ስለዚህ እንዲህ አይነት ቃል ተጠቅሜያለሁ ብዬ አላስብም። ካሳየህም በጣም ግን እብድ ወፈፌ ቅዥቤ ስትል አይቻልም። እሱ ኦፍ ኮርስ ይሄ ውዳሴ ነው ኖ ግለሰብን ልትል ትችላለህ። ይሄ ዴሮጋተሪ ቃል አይደለም እብድ። ይሄ ካራክተራይዜሽን ነው። ያ ትንሽ ይለያል። ባህሪውን ይሄ ሰውዬ ጤናማ አይደለም፣ አእምሮ የተናወጠ ነው፣ እንዴት ይህን ሰውዬ ትከተላላችሁ ትላለህ። ዴሮጋተሪ ቃላት መጠቀም ግን በተለይ ደግሞ ኮሚኒቲ አንድን ኮሚኒቲ እንኳን ኮሚኒቲ እና የፖለቲካ እንኳን እኔ ወያኔ እንኳን ብዬ አላውቅም እንደ ዴሮጋተሪ ተደርጎ የሚወሰድ ቃል ስለሆነ ኢህአዴግ እላለሁ፣ ሳወራ ህወሓት እላለሁ፣ እንትን እላለሁ እንጂ
ዴሮጋተሪ ቃላት ነው የመጠቀም ባህሪ የለኝም አላውቅም እኔ እንዴት ሰዎች እንዴት እንዲህ ብለዋል ብለው ሊያስቡ እንደቻሉ ይገርመኛል ብለህ ስለሰማሁ ነው ግን ካላልክም በፍጹም የሰማህ የሚሉ ሰዎች ግን በጣም ተሳስተዋል ብለህ ታምናለህ እኔ አልወደውም ይሄንን ቃላት አጠቃቀም አልመርጠውም አንተ አትለውም ሌሎች ሲሉትስ ያው እንትን ፖለቲካችን እኮ ትልቁ ችግሩ የሰከነ ውይይቶች የማይኖሩት እንዲህ አይነት ቃላቶች ውይይቱን ስለሚያደፈርሱት ነው ብያምናለሁ ስለዚህ እኒ ቃላቶች ተገቢ ናቸው ብያላስ በየትኛው ማክታጫ ቢሆን እንዲህ አይነት ዴሮጋተሪ ቃላትን መጠቀም ተገቢ ነው ብያላም ከማንም ቢሆን ማለት ነው ታሪክ ምንድነው ማን የሰራው ነው አንተ ለምሳሌ የሙስሊሙንም ታሪክ መተህ የቃልቻ ታሪክ ብትለኝ ዴሮጋተሪ ነው አልቀበለው እንዲህ አይነት አካሄዶችን አልደግፍ የኔ መንገዴም አይደለም ከዛ ውጭ ግን እኔ የስነ ምግባር ተቆጣጣሪ አይደለም ሁሉንም ሰው ተቆጣጣሪ አልችልም እኔ ማምንበትን ነገር እሰራለሁ የራሴን እሴቶች ላሰርጽ ሞክራለሁ ከዛ ውጭ ግን ሌሎች ሰዎች በተናገሩት የምትጠየቅበት ምክንያት አይኖርም እያንዳንዱ ሀገር የተሰራበት ሃይማኖት አለው አይንገሩን እንጂ ቱርክ ዛሬ ያለችውን ቱርክ እስላማዊ ማንነት አላት ሀገር ሆና በኢኮኖሚዋ በብዙ ነገሯ ኢትዮጵያ ደግሞ ሀገራዊ ሃይማኖቷ የተሰራችበት ክርስትና ነው ደግሞ በስም ስንጠራው ኦርቶዶክስ ተዋህዶ እና ናሽናል ሃይማኖቷ ፊት ለፊት የመንግስት ነው ይሄን መኑ አትልም እንጂ ኢትዮጵያ ናሽናል ሃይማኖት የለም በነገራችን እስልምና ለምሳሌ ናሽናል ሃይማኖት አይደለም ናሽናል ሃይማኖት ማለት ቱርክ በነገራችን ለረጅም ጊዜ እጅግ በጣም እስልምናን የሚገፋ ፖለቲካ አይደለም ሐሳቤን አገኘ ናሽናል ሃይማኖት ስል እንደነ ሳውዲ አረቢያ በቃ ይሄ ነው ከዚህ የወጣ ነው ወይ ደግሞ እንደዛ ማለት አይደለም ሀገሩ ግን የተሰራበት ስርዓት ለምሳሌ ኢትዮጵያ ምን ቱርክ ድረስ አስመጣ ቱርክን ማመሳሰሉ ለምን ስህተት ይሆናል መሰለ ቱርክ በቢያንስ በቁጥር ደረጃ በዶክመንቴሽን ደረጃ 99% የማህበረሰብ ክፍል ሙስሊም ነው ተብሎ የሚታሰብባት ሀገር ነች ስለዚህ ኢትዮጵያ ደግሞ ግማሹ ሙስሊም ግማሹ ክርስቲያን የሆነባት በመቼ ቆጥረኸው ነው አሁን ቆጥረኸው ነው እኔ እየጠየቅኩ ያለሁት ኢትዮጵያን በመስራት ዲዘቅድም ያልኩህ ነገር አለ ሰሜናዊት ኢትዮጵያን በመስራት ልትል ከሆነ እሱ ሊያወያየን ይችላል እኔ ኢትዮጵያ ራሷ ዥንጉርጉር ናት ብዬ ነው ማምነው የዥንጉርጉሩ ፓርት አንዱ ተደብቆ ሊሆን ይችላል የውቀት ምርት ውስጥ ገብቶ ታሪኩ ላይ ዘገብ ሊችል ይሆናል ያ ማለት ግን ታሪኩ ተካደ ማለት ታሪክ የለውም ማለት አይደለም ኢትዮጵያ የሁሉም አስተዋጽኦ ናት የሁሉም አስተዋጽኦ ነበረባት ቅድም እኮ የተወሰኑትን ነገሮች ጠቅሰናል እነዛ ነገሮች በግልጽ እንዲንጸባረቁ ተደረጉ አልተደረጉ ያ የካሪኩለም የሚዲያ ስትራቴጂ ምናምን ጉዳይ ነው ግን እንትኑ ግን አካሄዱ ላይ ግን ኢትዮጵያ ዥንጉርጉር ናት የሙስሊሙም የክርስቲያኑም ናት ብዬ ነው ማምነው ስለዚህ ልታንጸባርቅ የሚገባው ያንን መሆን ነበረበት ነው ስለዚህ ሙሉ በሙሉ ህዝቧ ሙስሊም የሆነባት አገር ጋር የምትነጻጸርበት ምክንያት አይታይም ንጽጽሬን ወይ ነጥቤን ካገኘኸኝ የኢትዮጵያ ስሪቷ ለምሳሌ ሰሜናው ደቡቡን ሰሜኑን የሆነ ሰው በቦታ መወሰን ግዴታው ነው አይደለ የሆነ ተቋምን በቦታ መወሰን ግዴታው ነው የቱርክ መንበረ መንግስቱ አንካራ ነው ነገር ግን ኢስታንቡልን ማይገዛም ማለት ግን አይደለም የኢትዮጵያ በጊዜው በሰሜኑ በሆነ ቦታ መነሻው ሊሆን ይችላል የሥርዓተ መንግስቱ መቀመጫ ጣላትም የሚመጣው ብዙ ጊዜ በሰሜን ነው ስለዚህ ጠጋ ብለው እዛ ጋር መንበረ መንግስታቸውን ማስቀመጣቸው የደቡቡም አይደሉም የሚል ክርክር ውስጥ አንገባው ኢትዮጵያን ግን አሁን ለመስራት እያንዳንዱ ሀገር አይዲዮሎጂው የሚቀዳበት እምነት አለው የዚህ መቀጃዋ ደግሞ ኢትዮጵያን ኢትዮጵያ ያሰኛት ቅድም ስትለኝ እንደነበረው ነብዩ መሐመድ ራሱ ወደዛ ሄዱ የክርስቲያን መንግስት አለ የሚል እንዴት ነው ያሉት እዛ በሱ ዘንድ ማንም የማይበደልበት ንጉስ አለ ነው ያሉት ያ ንጉስ ማን ነበር የአካባቢው የአክሱም አስተዳደር ወይ አቢሲኒያ በዛ ዘመን ኤግዛክትሊ ምን ስም ብቻ ሀበሻ ብለው ያውቁታል አረቦቹ ሀበሻ ብለው ነበር የክርስቲያን ንጉስ ነው የሚለው ይሄኛው አብዱል ሀበሻ ነበር የሚባለው ወይም የሀበሻ ምድር ይሄን ስሪት የፈጠረችው ያን ጊዜ ሰውየውም በእናንተ የታሪክ አረዳድ ስትሉት መሰማው እኮ እስልምና ተቀበለ የሚባለው ቀደም ሲል ክርስቲያና እምነት ውስጥ የነበረ ሰው ስለነበረ ነው ስለዚህ ሀገር በመስራት
ኢትዮጵያ አሁን ያሉት መሪም ኦርቶዶክስ ሀገር ናት ሲሉ ኢትዮጵያን ለመስራት ሃይማኖቷ አስተዋጽኦ አለ። ስለዚህ እንደ ናሽናል ሃይማኖት ሀገር እንደሰራች ሃይማኖት እናያታለን። እሱ እኮ ነው ትርክቱ ላይ ነው። እኔ መጀመሪያ ጥያቄው ላይ ነው ችግር ያለው። አንድ ሰው ስትጠይቀው መጀመሪያ ቆይ በሬው የወለደው ቀይ ነው ነጭ ብትለው ነው መጀመሪያ በሬ ሊወልድ ስለማይችል ቀይ ነው ነጭ የሚለው ላይ አንደርስም ነው። አንተ አሁን ፕሬሚስ አድርገህ የተነሳው ቤተክርስቲያን ሀገር ናት የሚለው ፕሬሚስ ላይ ነው። እሱ ፕሬሚስ ገና ተሳስቷል ብዬ ስለማምን ሁለተኛውን ጥያቄህን መመለስ አስፈላጊ ነው ብዬ አላስብም። መጀመሪያ ፕሬሚሱን የምፈትነው እኔ ኦርቶዶክስ ቤተክርስቲያን የሲሶ መንግስት አካል ነበረች። ብዙ ነገሮችን አድርጋለች። ኦፍ ኮርስ ያደረገችው ብዙ አስተዋጽኦ አለ። ለኔ ግን ኢትዮጵያ እቺ ብቻ አይደለችም። እኔ ኢትዮጵያ መላት አሁን ኢትዮጵያ ብለን የምናስባትን በ1906-07 አካባቢ የተመሰረተችውን ኢትዮጵያ ከሆነ የሙስሊሙም ሱልጣኔቶች የነበሩባት በኋላ ላይ እንግዲህ ኢትዮጵያን ያንድ ጎልማሳ ኢትዮጵያን ያንድ ጎል ቀርቶ በሰሜናዊ ኢትዮጵያ ላይ እኮ ሙስሊሙ ትልቅ እኮ አስተዋጽኦ ነበረው። ለምሳሌ እነ የጁ ዳይናስቲ ላይ ምን ላይ ብትመጣ ዘመነ መሳፍንት ላይ አስተዋጽኦና ዋናነት ይለያያል። አስተዋጽኦና ዋናነት ይለያያል። ሰሜናዊት ኢትዮጵያ እንደዛ ነበር። ምኒልክ ሁሉንም የኢትዮጵያ ክፍል በስራቸው ኢንኮርፖሬት ሳያደርጉ በፊት ብዙ ትላልቅ ስልጣኔዎች የሙስሊም ሱልጣኔቶች እኮ ሰርቫይቭ አድርገው ቆይተዋል። ችግሮች ቢኖሩም በየጊዜው ጦርነቶች ምኖች መኖራቸው እንዳለ ሆኖ አንተ ውጪው ኢትዮጵያ የምትላት ከዛ ውስጥ እኮ ኢማም አህመድ ኢብን ኢብራሂም አልጋዚ ከላይ ከጫፍ እስከ ላይ ድረስ ጎንደርን ደንቢያን ማዕከሉ አድርጎ እኮ አገሪቱን እኮ ለተወሰኑ ለ15 ለ16 ዓመታት አስተዳድሯል። ሁሉም የተለያየ አስተዋጽኦ ሊኖረው ይችላል። እኔ አሁን ማን ስንት ፐርሰንት አደረገ ያልኩ ውድድር ውስጥ እየገባው አይደለም። ቤተክርስቲያንም በሰሜናዊ መንግስት ውስጥ መጀመሪያ አካባቢ በኋላ ደግሞ ከምኒልክ በኋላ እስከ ጃንሆይ መውደቅ ድረስ በሲሶ መንግስት ውስጥ ትልቅ አስተዋጽኦ ነበራት። ያንን አስተዋጽኦ ግን ምስጋናም ካለው ወቀሳም ይኖረዋል። አንድ ሰው ምስጋናውን ብቻ ነው መፈልገው ወቀሳውን አልችልም ሊል አይችልም። በዚህ ወቅት ሁሉም ሀገሪቱ የተሰራችው በቤተክርስቲያን ነው ካልከኝ በኋላ መመለስ የሚኖርብህ ጥያቄ ኢትዮጵያ ለደረሰችበት ውድቀትም ሰሪዋ ተጠያቂ ናት ወደሚል ይመጣብሃል። ሙገሳ ብቻ አድርገህ አታስበው። እንደዛ ነው ካለ መጀመሪያ በሰሪነቷ ታምናለህ ወይ ነው ጥያቄው። በጣም መደጋገም እንዳይሆን አንዳንዶቹን ጥያቄዎች እንደ አቋም ወስደናቸው ከነ ልዩነት ልንለያይባቸው እንደ አቋም እኔ አቋም አይደለም ይዤ የመጣሁት የበለጠ ማለት ያንን አቋም ለማሳየት ስለሞከርክ ማለት ነው እንጂ አንተን ይወክልሃል ማለት አይደለም። ቅድም በደንቢያ በኩል ኢትዮጵያንም በማስተዳደር ኢማም አህመድ በተለይ በሌላ ስማቸው ግራኛ አህመድ ኢትዮጵያን በመምራት አልክ። ኢማም ወይም ግራኛ አህመድ ኢትዮጵያን በመምራት ሳይሆን ተንከራታች ተዋጊ እንጂ ኢትዮጵያን አንድ አድርጎ አይደለም። አንድም ራሱን ችሎ የመራበትን ከተማና ታሪክ አይጠቀስም። በየሄደ ይሄንን እኔ የታሪክ ባለሙያ ስለሆንኩ ብዙ ለምን ጠቀስከው? ሰብጀክት አይደለም ነው በጥቅሉ ጠቅሰዋለሁ። ለምሳሌ ሬፈረንስ ላደርግልህ ይችላል። ዶክተር ላጲሶ ጌድሌቦ በእንዲህ አይነት ነገሮች ላይ ብዙ ሪሰርች አላቸው። እነሱን ማየት ይቻላል። ብዙ የሚያወሩት ነገር አለ። ኢትዮጵያን አሁን በመናቃት ደረጃ ስለ አንድነት ስለ ግዛታዊ አንድነት ካወራን ይሄን ያክል ሰፊ መሬት ያለው ክልል በአንድ አስተዳደር ስር የሱን ያክል ማድረግ የቻለ የለም የሚል ቲዮሪ ያላቸው ዲስከስ ያደርጋሉ። አንዱም መርጋት ታሪክ ባለሙያዎቹ መተው መርጣለሁ። አንድም ቦታ መርጋትና አሸንፎ መምራት ባለመቻል ብዙ ቦታ መሽከርከርን ኢትዮጵያን ሁሉ ማስተዳደር ልከራከራ አልችልም። ለምን ካልከኝ ሙያዬ ስላልሆነ። ኮዙስ እሺ ምን ነበር? እሺ ስላነሳው ነው ቅድም እዚህም ጋር ኮዙስ ምን ነበር? ለምሳሌ የግራኛ አህመድ ይሄ እኮ የሰሎሞናዊ ስርወ መንግስት ለረጅም ጊዜ ሲከተል የነበረው ፖሊሲ ወደ ደቡብ እየሄደ ሙስሊሞችን የማጥቃት ነበር ለረጅም ጊዜ። ከእስልምና አንፃር እንዴት ነበር ግን የግራኛ አህመድ? አሁን ለምሳሌ በእስልምና እኔ በነገራችን ላይ ፈራው ይሄን ጥያቄ ምን ነው ፈርቼው አይደለም። ካሁን ቀደም እኮ የተለያዩ ጊዜዎች አንስቼዋለሁ። ብዙ ፍርሃት ምናምን ብዙ አለፍከው። በቃ የታሪክ አይደለሁም እንደዚህ ብለሃል ነው አይደለም። እኔ ታሪክ ላይ አሁን
ኢማም አህመድ ዙሪያ ልከራከራ አልችልም ምክንያቱም በዛ ላይ ንባቤ ደካማ ነው እኔ እርግጠኛ ያልሆንኩበትን ነገር ማውራት አይ ጫን ስለ ነው ከፈለክ አህመድ ዲን ጀበልን ጥራውና በሰፊው ሊያወራ ይችላል አይ ቀደም ጠቅሰው የሰፋ ባለ በማዕከላዊ በመምራት እሱ የተሻለን ሀገርን መርቷል ብለ ጠቅሰህልኝ በግዛት ስፋት ደረጃ ካወራን የሱ በጣም ሰፋ ያለ ቦታ መርቷል ግን አሁን እሱን እንደ ኢትዮጵያ ንጉስ አይቀበሉትም ብዙዎቹ አንተስ ተቀበላሉ ኢትዮጵያ ውስጥ የነበሩት በሙሉ ኢትዮጵያ ንጉስ ለመባል አሁን አንድ ነገር መሟላት አለበት አይደለ አንደኛ የሚገብር ህዝብ መኖር አለበት የገዛበት የነገሰበት ከተማ መኖር አለበት ማአት ነገር ነው ስለ ንጉስ በጣም ደጋግማ አንተ ብዙ ምታቀና ግራኛ አህመድ ወይም ኢማም አህመድ የት ቦታና የትኛው ህዝብ ሲገብር ነበር ጥሩ እንግዲህ ከሐስከፈ እንግዲህ ዶክተር ላጲሶ ሚሉትን አቅርቤልሃለሁ በጥቅሉ ከሐስከፈ ከላይ ጀምሮ ከላይ ከምጽዋ ድረስ እስከ ታች ድረስ ኢትዮጵያ ከዚህም ከጅቡቲ ድረስ እስከ ሱዳን ጠረፍ ድረስ ይመራ ነበር ይላሉ እኔ እንትኔ ስላልሆነ ነው በነገራችን ላይ ርዕሱን ስለምፈራው ሳይሆን ንባብ የለኝም እዚህ ላይ አሁን በዚህ ጉዳይ ላይ በኮንፊደንስ ላወራ አልችልም የታሪክ ባለሙያዎችን ብታወራ ግን በሰፊው ሊያወሩ ይችላሉ እኔ ስለ ታሪክ ወይም ደግሞ ስለ ስፔሲፊክ ታሪኮች በስፋት ለማውራት አይደለም ዛሬም የተገናኘው በዛ ዝግጅት አልመጣውም ዓላማው ግን ምን ነበር ደግሞ አሁን እኔ ከእስልምና አንፃር ወራሪ ነው ባለፈበት ሁሉ አንድ ለምልክት እንኳን አረብ ፈቂ የጻፋቸው ጽሁፎች እዚህ በሀብታሙ መንግስት የተገኝ በረራ ቀዳሚት አዲስ አበባ የሚል መጽሐፍ ላይ በጣም ሰፊ ጉዳይ አግኝቼ ስለነበረ ነው ይሄን ያነሳውልኝ መጽሐፉን አላነበብኩትም ስለዚህ ኮሜንት ነው የአረብ ፈቂህንስ የአረብ ፈቂህ እንግዲህ የመናዊ የተወሰነ ዘገባ ከረጅም ጊዜ በፊት በጣም ቆይቷል ንባብ በዚህ ጉዳይ ላይ በኮንፊደንስ ላወራህ የምችለው ነገር የለም የታሪክ ባለሙያ ስላልሆንኩ ነው ትርክቶች ላይ በጥቅሉ አወራለሁ እንጂ ስፔሲፊክ የታሪክ ጉዳዮች ላይ ገብቼ በስፋት የማውራት ባህሪ የለም ተቀዳሚ ሐጂ ሙፍቲ ኢትዮጵያ ውስጥ የሙስሊም ጭቆና የሚባል አንድም የለም ይሄ እንዲህ የሚባለውን ጭቆና እኔ አላውቀውም ብለው ታላቁ ዓሊም ለጋዜጠኛ ማዓዛ ብሩ አንድ ጊዜ የሰጡትን ኢንተርቪው እየሰማሁ ነበር እሳቸው በዚህ ልክ አላውቀውም የለም ያሉትን የእስልምና ጭቆና አንተ በብዙ መንገድ እንዲህ ተደብቆ እንዲህ አለ እንዲህ ስትለኝ ነበር ከእሳቸው ሐሳብ ጋር ተስማማለህ ወይም እኔ እንደው አንተ ንገረኝ ካልከኝ ስሜቴ ከእሳቸው አሁን ካልከው እሳቸው አክቹሊ የታሪክ ምሁር አይደሉም የእስልምና ዓሊም ናቸው ከዛ አንፃር የታሪክ አስተያየታቸውን እንግዲህ የምትወስደው ይኖራል የማትወስደው ይኖራል እኔ አሁን በጥቅሉ ኦልሞስት በተቀጣጣይ የእስላማዊ ትውልዶች ከበፊት ጀምሮ የመጡት ዑለሞች ጀምሮ ለረጅም ጊዜ ሲታገሉ ቆይተዋል ብዙ መስዋዕትነት ሲከፍሉ ቆይተዋል ያንን ጭቆና መካድ የሚቻል አይመስልኝም ሊካድ የሚችል ነገር አይደለም እንደው ሌላ ሩቅ መሄድ አያስፈልግህም የሙስሊሙን እንትን ይቀርና እንዴ የተክለ ጻድቅ መኩሪያን እንኳን መጽሐፍ ብታነብ ሙስሊሞች ላይ ያደረሰውን በደል ምኑን ታገኘዋለህና ብዙም ትርጉም ያለው ነገር ሆኖ አይታየኝም ይሄ ንግግር ጭቆና የሚባል የለም የሚለው ማን ነው ይሄንን ምናልባት ሰርቬይ ብትሰራ በሙስሊሙ ደረጃ እንዲህ የሚያስብ 1% ሰው ለመገኘቱ ተጠራጠራለሁና ይሄንን አስተሳሰብ በፍጹም አልቀበለው እውነታው አመድ የለም ይሄን ሐሳብ አባቶቻችን እናቶቻችን ያለፉበትን ታሪክ የሚቃወም በፍጹም ትክክል ያልሆነ እሳቸው ራስዎ አንድ ታላቅ አባት ኮኔ መጅሊሱ የበላይ የነበሩ እና አህመድ የታሪክ ባለሙያ አይደሉም ዓሊም ናቸው በቁርአን ተፍሲር በምን በጣም በብዙ የኢልም ዘርፎች ላይ ትልቅ የሚባሉ አውቶሪቲ ናቸው በታሪክ ጉዳይ ላይ ግን እንትናቸው የሙያ ዘርፋቸው አይመስልኝም ወይም ለምን እንደዛ እንዳሉ ግራ ይገባኛል እኔ በወቅቱ በነገራችን ላይ እንዲህ ብለዋል ሲባል ለማየት ሞክሬ ነበር ግን አላገኘሁትም ነው ሊንኩን ካለ በትልክልኝ ደስ ይለኛል ለዶክመንቴሽን ይጠቅማል በጥቅሉ ግን ይሄ አጠቃላይ የህዝባችንን ታሪክ በሙሉ ሊገዳደር የሚሞክር ትርክት ነውና ብዙ ቦታ ያለው አይደለም እንዲህ ብለው የሚያስቡ ዑለሞችንም እንደውም አንተ ቅድም ማርያም ተማረሽ የሚል ትውልድ አልስማማም እንዲህ አይነት ሙስሊም የራሱን ጥሎ ስትል ነበር እሳቸው ጎጃም ውስጥ አንድ መስጊድ ምርቃት ሄደው ክርስቲያኖች በሙሉ አዋጣው የሰሩት መስጊድ ነው እና ያን መስጊድ አሰሪ ኮሚቴው ከሌ ገብረ ማርያም ወልደ ጊዮርጊስ አቶ ዘለቀ ክርስቲያኖች ያዋጡት ብር ተዘርዝሮ ሲያበቃ ማርያም ቤተክርስቲያን ለዚህ መስጊድ 3000 ብር ሰጥታለች ተብሎ ኮሚቴው ሲያነብ ሰማው ኢትዮጵያ እንዲህ ናት ክርስቲያን ከሙስሊም ይጋባል እና ይሄ አንቺ የምትይውን ጭቆና
በኢትዮጵያ ሙስሊሞች የሆነ አድርጌ አልቀበለውም እኔም ማላውቀው ስርዓታዊ ጭቆና የሚለካው ቢሮክራሲውን ታያለ መንግስታዊ ስርዓቱን ታያለ የአሲሚሌሽን ስርዓቱን ታያለ በጣም ብዙ ማየት የሚጠበቅብህ ነገር አለ አንድ የሆነች ቦታ ላይ በተፈጠረች ክስተት ላይ ተመስርቶ ጭቆና አለ የለም የሚል ስሌት መውሰድ በተቃራኒው አንድ ቦታ ላይ የተፈጠረችን ጭቆና ቆይ የምርጫ ጉዳይ ነው የማርያም ቤተክርስቲያን መስጊድ ማሰራት ይሄኛውን አንድገመው አንድ ቦታ የሆኑ ሰዎች ለግል ጥቅምም ሊሆን ይችላል ሙስሊሞች ላይ የሆነን ሰው ብር አለው ንቀማው ብለው አንቀው ገደሉት ያ ሰው ሲታይ በኋላ ሙስሊም ሆነ ስለዚህ ይሄ ሙስሊም ላይ የተፈጸመ አድርገል ተወስደው አትችልም ምክንያቱም የሆኑ ሌቦች ነው እንዲህ አይነት ነው ግን በእስልምናው ምክንያት የተፈጸመ ላይሆን ብር ሊሰርቁት ነው አሁን እንዲህ አይነትን ታሪክ ነው እስልምና ላይ የተፈጸመ ያስመሰላችሁ ይሄ እንግዲህ ዝርዝሩ ነገር ላይ ማውራት ነው እንግዲህ እስካሁን የነገርኩ የአሲሚሌሽን ስርዓቱ ምኑ ከዛ አንፃር የሚታይ ነው ራሱ የሚጮህን የሚጣራን ነገር ብዙ መካዱ ትርጉም ያለው አይመስል አይታይም አመሰግናለሁ ኢሳቅ ምንም እያንዳንዱ ሀገር በኪነ ጥበቡም በአትሌቱም በስነ ጽሁፉ በሚሊተሪው በብዙ በሙያ ዘርፎች ጀግንነት አይነተ ብዙ ነው በጣም መለኪያዎቹም ብዙ ናቸው በየዘርፉ አሉ ቴዎድሮስ ካሳሁን ቴዲ አፍሮ ካፋ አይጠፋም ባንድም በሌላም እንበል የጋራ ጀግና ነው ይላሉ ኢትዮጵያውያን ሙስሊም ክርስቲያኑ እሱም ራሱ ሙስሊም ክርስቲያኑ ይወደዋል እሱም ራሱ እስላም ክርስቲያኑ አንዱ ነው ጾማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ይላል ቴዲ ያው የንባብ ሰው ነው ድምጻዊ ነው ጸጋውም ያለው ሰው ነው ቅናት ካልሆነ በስተቀር አዋቂ ነው አሁን አንተ ቀንተህበት ካልሆነ በስተቀር አንድ ፊልድ ውስጥ መሆን የለብንም ለመቅናት ባንድ ብርቱካን ሻጭ ምቀናበት ምክንያት የለም ምክንያቱም ብርቱካን ሻጭ አይደለሁም እኔ ገበያዬን ተቀናቀነኝ አይደለም እኔ ዘፋኝ አይደለሁም ምን ብዬ ነው እንደው መቀናናት እንኳን ቢኖር ዘርፍ ሲመሳሰል ነው የሆነ ሰው ላይ እንትን የምትል እኔ ዘፋኝ አይደለሁም ለምን ብዬ ነው በአንድ ዘፋኝ ልቀና የሚችለው ብዙ ሴንስ የሚሰጥ ክስ አይደለም እሱ ላይ የምታቀርባቸው ትችቶች ሴንስ ይሰጣሉ ሌሎች ሰዎች ላይ እንደማቀርባቸው እኔ በስፋት አሃዳዊነትን በጣም እተቻለሁ የምታወቅበት አቋሜ ነው አሃዳዊ አስተሳሰብ ከኢትዮጵያን ሁሉ ጊዜ አሃዳዊ ፖለቲካዊ ቋንቋ ነው እሱ እኮ የአንድነት የፍቅር ሰው ነው ለምሳሌ አንድነትን አያውቀውም ቴዲ ምን ውስጥ ታውቀዋለህ ወይም አንድነት የምንለውን ኮቴሽን ውስጥ እናስቀምጠውና የግል ጉዳይ ያላችሁ እንደው መጀመሪያ ማወቅ እንፈልገው አብራችሁ አድጋችኋል እኛ ሰፈር ነው አብረን አደግን አይባልም እኛ ሰፈር የነበረ የኪነት ቡድን ውስጥ ይመጣ ነበር እንደዛ አይነት ነገሮች ላይ ይሳተፍ ነበር ነው እኛ ሰፈር ላይ ካሉ ሰዎች ጋር ግንኙነት ነበረው የሥራ ግንኙነት የምን ግንኙነት ስለዚህ ይመጣ ነበር ሰፈርና እንደዛ አይነት ነገር እንጂ አብሮ የማደግ አይደለም በአካል ታውቀዋለህ ወይ ማለት ነው እንደዚህ ፊት ለፊት አውቀዋለሁ ምክንያቱም የኛ ሰፈር ልጆች ሲያገቡ ይመጣል አንዳንዴ ዘፈን ምናምን ያቀርባል ከቅርበቱ አንፃር ወዳጅ ሆኖ ወይም በሱ ኪነት ቡድን ውስጥ ማመራር ቦታ ላይ የነበሩ ሰዎች አሉ እኛ ሰፈር የነበሩ ቤተሰቦች አሉ እነሱ ሲያገቡ ምን ሲሉ እነዛ ሶሻል ነገሮች ላይ ይመጣ ነበር ታዋቂ ከሆነም በኋላ ማለት ነው ስለዚህ አንድ ሁለት ጊዜ እንደዛ የማየት እድል ገጥሞኛል ግን እድሜ ብዙ ልጅ ነበር በወቅቱ በጥቅሉ ከሱ ጋር በተያያዘ ፍቅር ያሸንፋል ምናምን ብሎ ነው ብዙ ብራንዲንጉ ከፍቅር ጋር የተያያዘ ነው ግን አሃዳዊ ትርክት ይዞ ነው የሚመጣው በብዛት መሰረታዊ ትችቱ ያ ነው ስለ ፍቅር ይልና ግን የሚያወራቸው ወይም ውዳሴ የሚያወርድላቸው ስብዕናዎች በጣም በጭካኔያቸው የሚታወቁ በጣም ጨፍጫፊ የሚባሉ የኢትዮጵያን ዥንጉርጉርነት የማይቀበሉ ጨቋኝና አስቸጋሪ የሆኑ ስብዕናዎችን ያወድሳል የትርክት ድጋፍ ይሰጣል ስነ ጥበብ ደግሞ በጣም ፓወር አለው ሰዎችን የማሳመን ምን ማለት ይሄ በጣም አርቲስቲክ የሆነ እንትን አለውና ያንን ሽፋን በመጠቀም ችሎታውን ምኑን ተጠቅሞ የተሳሳተ ትርክት ወደ ማህበረሰቡ ለማስረጽ ይሞክራል ያ ነገሩ ምቾት ስለማይሰጥ እነዛ ነገሮች ይተቻሉ ማን ነው ጨፍጫፊው አፄ ቴዎድሮስ ኃይለ ሥላሴ ምናምን ትላቸው በብዛት እነዚህ እሱ አሞግሶ እንትን የሚላቸው ሰዎች ኢትዮጵያን ያሰናከሉ ሰዎች ናቸው ኢትዮጵያ ኔሽን ስቴት ሆና
ግዛታዊ አንድነቷ ከተመሰረተ በኋላ የጋራ ስነ ልቦና መመስረት የማይችልበትን የአሲሚሌሽን ፖለቲካ ያሰረጹና በብዙ ሙስሊሙን ማህበረሰብ ጨምሮ በብዙ ህዝቦች ላይ በደል ያደረሱ መወቀስ ያለባቸው ብዙ እዳ ኢትዮጵያን ባለዳ አድርገው ያለፉ ሰዎች ናቸው እና አንድ ሰው ስለ ፍቅር ካወራ እውነት ፍቅር ከሆነ የሚያወራው ፍቅር ሊያሳዩ የሚችሉ ስብዕናዎችን ፈልጎ ያወድስ እንጂ በፍጹም በፍቅር የማይታወቁ ሰዎችን አንስቶ እንትን ቢል ፌር አይመጣም። ለምሳሌ በእኔ ምሳሌ ልስጥ። አሁን ለምሳሌ ወፈር ያልኩ ነኝ አይደል? ብዙም ስፖርታዊ ምናምን አቋም ያለኝ ሰው አይደለሁም። ውፍረት አለብኝ፣ ኦቨርዌት አይነት ነገር። አሁን እኔን አንድ ሰው ተነስቶ ስለ አካላዊ ስለ ስፖርተኝነት የሚያወራ ሰው እኔን ምሳሌ አድርጎ ቢያቀርበኝ ልክ ይሆናል ማለት እኔ ለስፖርተኝነት ምሳሌ ልሆን አልችልም። ምክንያቱም ኦቨርዌት ነኝ፣ በዛ ልታወቅ። ከዛ ይልቅ ስፖርተኛ የሆነ ጤናማ የሆነ ሰውነት ግንባታ ላይ ጥሩ የሆነን ሰው ወስዶ በዛ መልኩ እሱ ምሳሌ ቢያደርግ ያስኬዳል፣ ከትርክቱ ጋር ይሄዳል። አንተን ለስፖርተኝነት አንስቶ መግለጽ ማውራት ይችላል። ስፖርት ካልሰራችሁ እንደ ይሳቅ ነው የምትዝረጠረጡት ብሎ ሊያሳይበት ይችላል። እንደዛ ካለ ኦኬ፣ ወደ እንትኑ እንመለስ። እንደዛ ከሆነ አሁን አንተ ወደ እንትኑ ወደ ታሪኩ እንመለስ። ቆይ ወደ ታሪኩ እንመለስ። ቀደም ጨፍጫፊ ቆይ ተክሌ፣ አሁን አንተ ባልከው መሰረት ችግር የለም እቀበላለሁ። ግን ምን ቢያደርገው መሰለህ ያም ይሆነው ለምሳሌ ስለ ፍቅር አውርቶ በትክክል ፍቅርን እንትን ላለመሆን ወይም ከፍቅር ተቃራኒ ላለመሆን እነዚህን መጥፎ ንጉሳን እንደ ምሳሌ እናድርጋቸው ቢል አሁን አንተ ያመጣው ምሳሌ ለምሳሌ እንደ ጥሩ ምሳሌ ሊሆን ይችላል ብዬ አስባለሁ። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ለምሳሌ ስለ ቴዲ አፍሮ ስለ አፄ ቴዎድሮስም ሆነ ስለ ሚኒሊክ የዘፈነበት አንደኛ የታሪክ አረዳድህን እኔ በግሌ ማወቅ ፈልጋለሁ። በግሌ ታሪክ ታሪክ አላውቅም ብለ ያለፍካቸው አሉ። ታሪክ የተፈጸሙ በጊዜው የነበሩ አሉ። እነዛ ሰዎች በዛ ጊዜ ሀገሬን ህዝቤን ያራምዳል ብለው በበጎ በዛ ዘመን ባለው ቴክኖሎጂ በዛ ዘመን ባለው መረዳት የገባቸውን ለህዝባቸው በጎ ነገር ያደርጋሉ። ምናልባት ተሳስተው ደግሞ መጥፎ ነገር ሊያደርጉ ይችላሉ። ታሪክ ማለት መጥፎውን ለዛሬ አመጥቶ ሌላ መጥፎ እንዲደገም መስራት ይሄ ጀግንነት አይመስለኝም። ይልቁኑ ያን ቆይ ሐሳቤን አልጨረስኩም። ያኛውን ትተው በጎ ነው አመጣው። አፄ ቴዎድሮስ እኮ ኢትዮጵያን አንድ ለማድረግ እኔ የኢትዮጵያ ንጉስ የኢየሩሳሌም እጮኛ ብለው ተሻጋሪ ህልም ይዘው ደግሞ ለሀገር ያላቸውንም ፍቅር ኢትዮጵያን እየመራው ለወራሪ እጅ መስጠት ህዝብን ማዋረድ ነው ብለው ራሳቸውን መቅደላ በሚባል ሌላ ቀራኒዮ የሰው ሰው ናቸው። ስለ አፄ ቴዎድሮስ እንዲህ አይነትን ታሪክ ከመናገር እንዲህ አይነትን ነገር አውስቶ ሌላ የተሻለ ቴዎድሮስ እንዲመጣ ከመንገር ያለፈ አፄ ቴዎድሮስ የትኛውን ጨቆይ አንደኛስ እንደው አፄ ቴዎድሮስ በሽተኛ ንጉስ ናቸው። እኔ አንድ ስለ ፍቅር የሚያወራ ሰው አሁን እኮ ከብራንዲንጉ ጋር ነው የሚጣለው። አሁን እየፈረድኩ ያለሁት ምንድነው ቴዲ አፍሮ ፍቅር የሚል ብራንድ ይዞ መጥቷል። ፍቅር ያሸንፋል ምናምን የሚሉ ነገሮችን አምጥቷል። ስለዚህ የምትፈርደው በዛ ብራንድ ላይ ተመስርተህ ነው። ሰዎች ለራሳቸው ሴት የሚያደርጉት አመለካከት አለ። እሱን መሰረት አድርገህ ተወቅሳለህ። ኖ ከዚህ ብራንዲንግ ጋር እኮ አልሄድክም ትላለህ። እሱ ይዞ የመጣው ፍቅር ነው። ቴዎድሮስ ደግሞ እጅግ በጣም ጨፍጫፊ ናቸው። እንዲህ በወቅቱ
ስለሳቸው የሚወሩት ነገሮች ኦልሞስት ልዩነት የለባቸውም በጭካኔያቸው በእንትናቸው ሰዎችን ሰብስበው ቆራጥ ናቸው ለሀገር ለሰላም ራሳቸውም ላይ እኮ እሱ ያንታረዳድ ነው አሁን ራሳቸውን ገለዋል አፄ ቴዎድሮስ ራሳቸውን ገለዋል ያደረጓቸው ነው ራሳቸውን ገለዋል ታውቀዋል ይሄኛው አሁን ያሉ ነገስታት አሁን ያሉ ፕሬዝዳንቶች ግማሹን ቢያደርጉት በእርግጠኝነት ሁላችንም ቆመን እናወግዛለን ታሪክ በነገራችን ላይ ወደ ኋላ ንጽጽር ሰብስቦ ማቃጠል የት ላይ ነው ሲሆን ይሄንን ካሁን ቀደም ለምን አቅርቢያቸዋለሁ አንተ ያቀረብከው ላንተ መልሶ ጎንደርን ስንት ጊዜ ደጋግመው አንተ ያቀረብከው ላንተ ማስረጃ ድጋሚ መሆን ይችላል እንዴ አንተ ያወራኸው የዛሬ የታሪክ እንትኖችን መሰረት አድርጌ ነው ያቀረብኩት ካሁን ቀደም ምናልባት አሁን ይሄ ጥያቄ እንደሚመጣ ብገምት ከፌስቡክ ውስጥ አውጥቼ ላሳየህ ይችል ነበር ካሁን ቀደም የታሪክ መዛግብትን መሰረት በማድረግ ምን ያክል ጨካኝ እንደነበሩ ይሄ ብዙ ከባድ አይደለም ኪነት ያገነነው አፄ ደራሲ አብዱል ጀሊል አሊ ካሳ ሌላኛው እንዳንተ በአፄ ቴዎድሮስ ማይስማማ ሰው የጻፈው ነው አንዱም መነሻ ልታረገውም ይመስለኛል አቋዋለሁ እሱ ታሪካዊ እንትኖችን መረጃዎችን መሰረት አድርጎ እንትን ካለው ችግር አለው ብለህ ካሰብክ ነው ታሪክን መሰረት አላደረገም ብለህ ካሰብክ ዝርዝር ነገሮችን ልትወቅስ ትችላለህ ግን እኔ አሁን የኔን እምነት አይደለም የምነግርህ አንተ እየጠየከኝ የኔን እምነት ነው የምነግርህ እኔ ትክክል ነው ብዬ ባየኋቸው የታሪክ እንትኖች መሰረት እጅግ በጣም ጨካኝ ገጸ ባህሪ ናቸው እውነቱን ለመናገር የቴዎድሮስ ደጋፊዎች እንኳን ጨካኝነታቸውን አይክዱ በጣም ጨካኝ እንደነበሩ ይታወቃልና ፍቅር ያሸንፋል ብሎ ብራንዲንግ የሚሰራ አንድ ንጉስ በጭካኔያቸው የሚታወቁ በጣም ጨፍጫፊ የሚባሉ ንጉስ ዋና የውዳሴ እንትን ማዕከል አድርጎ ማንሳቱ አስቂኝ የብራንድ ግጭት ነው አንደኛ እርግጥ ሊያተርፍለት ይችላል ንጉስ በኢትዮጵያ በቀደመ ጊዜ በዛሬ በነገራችን ቅድም ያመጣው ንጽጽር አልስማማም የዛሬ ሰው ወደ ኋላ 100 200 ዓመት ሄዶ አይነጻጸርም ምናልባት የዛ ጊዜ ሰው ወደ አሁን መጥቶ የበጎገኑ ወይ በሆነ ነገር ተጠቅሶ ንጽጽር ሊሆን ይችላል ንጽጽር ማቀው እንደዛ ነው ምክንያቱም ይሄኛው ወደ ኋላ መሄድ አይችልም ነው እኔ ይሄንን የጋራ የሚያደርጉን ብዙ ነገሮች አሉ በጣም ጥሩ የአስተዳደር ስርዓት የፈጠረው ለውጥ አሁንኛ በዲሞክራሲ ምናምን ስርዓት ውስጥ እንኖራለን በፊት የንጉሳዊ ስርዓት ነው እነዛ የሚፈጥሯቸው ልዩነት ይረዳሉ ነገር ግን በሰብአዊነት ደግሞ ሼር የምናደርጋቸው ለምሳሌ በደል ድሮም በደል ነበር ሰዎችን መግደል ማቃጠል ድሮም ቢሆን በደል ነበር ያ ጊዜ የነበረው ነገር አሁን ያለውን እጅ መቁረጥ ሲዋጉ ሲባክኑ ነው የኖሩት ስለዚህ ከቴዲ ብራንድ አንፃር ይሄ ለምን ያስኬዳል ነው ማለት ፍቅር ያሸንፋል ይያልክ ግን በደም አፍሳሽነት የሚታወቁ ነገስታትን ስታሞግስ መዋል ምኑን ነው ፍቅር ሀገር ለማጽናት በጦር ሜዳ ደም መፍሰስ በአለም ላይ ይኸውልህ ስታሊን አሁን ስንት ሚሊዮን ሰው ነው የጨፈጨፈው ብትጠይቀው እሱም አገሪቱን በምን ፖሊሲ ላይ ለማጽናት ይላል ዓለም ላይ ያሉ እጅግ በጣም ጨካኝ የሚባሉ ጨፍጫፊዎች በሙሉ አንድነት ምናምን የሚሏቸው ትርክቶች ነበሯቸው እንዲህ ከሆነ ማንንም ላንወቅስ ነው ምክንያቱም በቀይ ሽብር አሁን ስንት ትውልድ ተገድሏል አይደል በደርግ መንገን ብትጠይቀው እኮ ሚልህ ነገር ሊኖር ይችላል እኔ ኢትዮጵያን አንድ ለማድረግ ምናምን የሶሻሊዝም ማህበራዊ ፍትህ ለማስገኘት ሚልህ እኮ ይችላል የትኛውም ስርዓት የሆነ የሚይዘው ትርክት አለው ያ ማድረግ ግን ትክክል አያደርገውም የምንወቅሰው ሰብአዊ መስፈርቶች አሉ ሰዎችን መግደል ማቃጠል እነዚህ ነገሮች በየትኛውም ዘመን ቢሆኑ ስህተት የሆኑ ነገሮች ናቸው ከስርዓት ለውጥ የመጡ ልዩነቶችን እረዳለሁ እንዳልኩ አሁን ዴሞክራሲያዊ ስርዓት አለ በቀደም ብሎ የንጉሳዊ ስርዓት አለ ለውጦቻቸውን የሌጂቲሜሲ አካሄዳቸውን ምኖችን እነዛ ልዩነቶች እረዳለሁ ያም ሆኖ ግን በደል ሊባሉ የሚችሉ ነገሮች አሉ ግን እነዚህን ሁሉ ለማፈርዳቸው ምንድነው አንድ ሰው ስለ ፍቅር አወራለሁ ካለ በፍቅር የሚታወቁ ወይ ደግሞ የሀገር ሽማግሌዎችን ምናምን ለምን አወድስም ሌላ ሊያስማሙ የሚችሉ በፍቅር ወይም በሰብሳቢነታቸው የሚታወቁ ገጸ ባህሪያትን ቢያሞግስ ሊያስኬድ ይችል ይሆናል ነገር ግን በጣም ጨካኝ በጣም ይሄ ምንድነው ወጣ ያለና በጣም እንትን የሆነን ፊገር አግሬሲቭ የሆነን ፊገር የፍቅር መገለጫ አድርጎ ማምጣት እነዛ ነገስታት የፈጸሙትን ወንጀል ጀስቲፋይ ለማድረግ ወንጀላቸውን ለማጠብ የሚደረግ ጥረት ነው ስለዚህ ቴዲ ከሚወቀስበት ነገር አንዱ ወንጀላቸውን ሊያጠብ ይሞክራል ጥሩ አድርጎ ሊያሳያቸው ይሞክራል ግን ያ ነገራቸው መወቀስ ነበር የነበረበት
ያው አንድ ሙስሊም ጋዜጠኛ ነኝ ስላልከኝ ደጋግመን ስላነሳ ነው በነገራችን ላይ አንዳንድ ነገሮችን በልዩነትም ልናልፋቸው አዎ ሙስሊም ጋዜጠኛ ነኝ ብለኸኛል በሙስሊም አይን አጼ ቴዎድሮስን በሙስሊም አይን ቴዲን ካየኸው ሙስሊም በነገር ቤተክርስቲያንም አይን በጣም ጨፍጫፊ ነበሩ ለሥርዓታቸውን ለመጣል እኮ በነገራችን ላይ ቤተ ክህነት ትልቅ ሚና ነበራት ምናልባት ታሪኩ ላይ ባነበብኳቸው ጥቂት ነገሮች ማለት ነው ለቤተ ክርስቲያን ቢሆን ጥሩ ሰው አልነበረ የቄስ አድማኔ ጣላቸው ይባላል ነገር ግን ጨፍጫፊ በጣም ጨፍጫፊ የሚባሉ ሰው ነበሩ ነገር ግን ቆራጥ ለሀገር ግን ያላቸውን ራይ ኢትዮጵያን አንድ ለማድረግ የጋፋት ቆራጥና ቆራጭ ብዙ ጊዜ ቆራጥ የምንላቸው ቆራጮቹ ነው መንግስቱ ኃይለማርያም ቆራጭ ነበር ለኔ አንዱ ተነስቶ መንጌ ቆራጡ ሊል ይችላል መንጌ ቆራጩ ነው እኔ የምለው ለኔ የሚሰጠኝ ትርጉም ያ ነው ሰዎች በጅምላ የሚጨፈጨፉበት ነገር ቆራጥ ምናምን ብሎ ቆራጥማ ኮኖ ስታሊን ቆራጥ አልነበረም ልትለኝ አትችልም ግን ስንት ሚሊዮን ሰው ጨፈጨፈ ማኦ ዜዱንግ ቆራጥ አልነበረም ልትለኝ አትችልም ቁርጥርጥ ነው ያደረጋት ቻይናን ስንት ገበሬ ነው የጨፈጨፈው ማለት ምድራችን ላይ የነበሩ ጨፍጫፊዎች በሙሉ ቆራጥ ነበሩ ሂትለር 6 ሚሊዮን አይሁድ ገሏል ይባላል ቻይናውያን ዛሬ ቆራጥ አልነበረም እንዴ ከቆራጥም አልፎ ኖርማንዲ ድረስ ገብቶ ፈረንሳዮችን እንግሊዞችን እኮ ያንቆራጠ እንግሊዝ ብቻ ልጅ ኮረራው የማኦ ዜዱንጉን ቻይና ጥሩ ምሳሌ ስላነሳ የማኦ ዜዱንጉን ቻይናን ንገረኝ እሱ ዛሬ ቻይናን ያጸናበት አንዱ እርምጃው ያኔ በዛውላ ህዝብ ደምለ ቻይና አሁን ያለችበት ግን ማኦ ዜዱንግ ከፊት ለፊታቸው ሚሳሉት ይሰግዱለት ነው አጼ ቴዎድሮስ የማኦ ዜዱንግ አይነት ህልም ነው የነበራቸው አጼ ቴዎድሮስ ሰውን ሁሉ ገሎ የመጨረስ ዓላማ አይደለም የነበራቸው ኢትዮጵያን እንትንም ብታነበው ጥሩ ነው ማን ኪኔት ያገነነው ብታነበው በእርግጠኝነት እንደዚህ ሰው አርቶቱን እንደውም አንተ መሰለኝ የሰራው አይመስለኝ አንተ መሰልከኝ አይመስለኝ ለምን መሰለ ከሆነ በጣም ደስ ይለኛል በጣም ብዙ ነገር አርቶት ስለሰራው አታቀው እረሳለሁ አንዳንዶች ስለዚህ የራስህን መጽሐፍ ነው ሪፈር ያረክ ምጠቅስልኝ ማለት ነው አየ ምስክር ከሳሹራ አንተ ነህ ያልከው በነገራችን ላይ እኔ አላስታውስም አሁን አርቶት አድርጌ ከሆነ ግን ደስ ይለኛል ግን ብዙ ስላደረኩ አልከኝ ለማንኛውም ግን አጼ ቴዎድሮስ ቅድም አንድ የተረዳሁትና ያለፍኩትን ነገር ልንገርህ አንደኛ ሙስሊም ጋዜጠኛ ነኝ ብለኸኛል ስለዚህ ነገርን ሁሉ ኃይለ ሥላሴ ሲሆን በነገራችን ላይ ቴዎድሮስ ላይ ጨርስ ቆይ አጼ ቴዎድሮስ ላይ ጨርስ ብቻ አይደለም እኮ አንዱ ብዙዎቹ ላይ ያው ተመሳሳይ ወቀሳ ስለሆነ ቆራጭ እንደዚህ ስለሆነ ያልከው ስለዚህ በዛ አይን ያየህ ስለሆነ ይሄን በመረዳት ብቻ አልፋለሁ አይ ኢሳቅ በቃ የሚያይበት አይን የልዩነት ሐሳብ አድርገን ኬንያ ውስጥ ሰሞኑን የተፈጠረ ነገር ልንገርህ አንድ ኬንያ ሄዶ በላብራቶሪ ልቡን ታየ ምንድነው ኤምአርአይ ነው ምንድነው የሚባለው ይሄ ስካን አድርጎ በኤምአርአይ ሲታይ ልቡ ላይ ትልቅ በረሮ ታየች የኬንያ እንትኖች ባስቸኳይ ባንኮ ሄዶ እንዲታከም ሪፈር ጻፉ ከዛ ባንኮ ሄዶ ልቡ ላይ በረሮ አለች ተብሎ ሰርጀሪ ይሰራ ምናምን ዶክተር ተጠርቶ ሲሰበሰቡ ሲያዩ እንደገና እነሱም መልሰው ኬንያ በታየ ኤምአርአይ አይሆንም ለካ ኤምአርአይ ውስጥ በረሮ ገብታ እንጂ ሰውየው ልቡ ላይ አይደለም አሁን አንተ ውስጥ አጼ ቴዎድሮስን ያየበት መነጽር ኤምአርአይ ውስጥ ትልቅ በረሮ አለ ትልቅ መቁረጫ ነገር አለ ጨፍጫፊነት ምናምን ነገር አለ እኔ ምረዳው ነው ምነግር ወይ ደግሞ ልታሳምነኝ ይገባል አጼ ቴዎድሮስ በነገሰበት የሰሜኑም የምኑም በመትለው ታሪክ ውስጥ በብዙ ታሪኮች አጼ ቴዎድሮስ እንደ አንድ መንግስት እንደ ንጉስ ዳዊት የመጽሐፍ ቅዱስ እኮ ጨፍጫፊ ነበር ከዛ በኋላም ያሉ ታሪኮች በሙሉ ንጉሳውያን ናቸው በጊዜው ለነሱ እንዳሁኑ ሰባዊ መብት አምነስቲ ኢንተርናሽናል የሚባል የለም ንጉስ ዳዊት በነገራችን ላይ ዳውድ ማለት በጣም ፍትሃዊ የሚባል የአላህ ነብይ ነው ብዬ ነው ማምነው ስለዚህ ጨፍጫፊ ነበር የሚለውን ፍረጃ አልቀበል በጣም ጥሩ ግን ደግሞ በጣም ፍትሃዊና በአላህ ዘንድ ትልቅ ክብር የነበረው ንጉስ እንደሆነ ነው ማቀው አንተ ብትለው ዳውድን ነው እኔ ምልህ ዳዊትን ነው እኮ ያው ታው ልዩነት አለ እንግዲህ እናንተ አድርጎ እኔ ያነበብኩትን ታሪክ ነው ይዤ የመጣሁት ዳውድን አላነበብኩ ነው ማለት እኛ በስምና ያለው የነብያት አረጋግጥ ነብያት የአላህ አምባሳደሮች ናቸው መልካም ሰሪ
ለሰዎች ተምሳሌት የሚሆኑ ጥሩና ፍትሃዊ ሰዎች ናቸው ብለን ነው የምናምነው ከዛ አንፃር። እሺ አንተ የዳዊትን ያልከኝ የዳዊትን አላነበብኩም እኔ ዳዊትን ታሪክ ነው ያነበብኩት ዳዊትን ነው እነ ዳዊት እነ ሶሎሞን እሱን ነው ያነበብኩት በዚህ እንለፋ ዳዊት ኢብኑ የሱሌማን ልጅ ዳዊትን ነው ዳዊት ያልከው እሱ ነው። እሺ ሁለት ታሪክ እንዳለው አላቅም ነበር ዳዊት ለማንኛውም አጼ ማን ነው ቴዎድሮስ በረሯ ላይ ልምጣልህ በመሳው ላይ በረሯ አይ ምሳሌው ላይ ማብራሪያ አልፈልግም እኔ የኔን እይታ ነው እንጂ ይሄ ጥያቄ አይደለም ቀጥዬ በባነሳው ላይ ነው አራዳትን ቴዲ አፍሮ ለፍቅር እንደ የንጉሳውያኑ ላይ በቃ ይሄን ያክል ካለክ በልዩነት እንለፈው ብዬ ነው ቴዲ አፍሮ ኢትዮጵያውያንን አንድ ለማድረግ እስላም ክርስቲያኑን ለማዋሃድ ቅድም የፍቅር ሰው ነኝ ካለ አጼ ቴዎድሮስ ሚኒሊክ ላይ ይወረድ አይነት ስትለይ ነበር እሺ ይሄኛውን እንለፍ እና አጼ ቴዎድሮስ እና ሚኒሊክን እና ጥቁር ሰውን እና አድዋን የጠቀሰበትን መንገድ እንለፈውና ሰው ለሰውን እኮ ያስታረቀበት መንገድ የሚገርም ነው እኔ ልማልማላህ ባላህ አንቺ በቁልቢ ክርሽን ሳትፈቺ ነይ ከቤቴ ግቢ እንደገና ደግሞ ወደ መካከለኛው ምስራቅ ሲወስደው ደግሞ አንተ አብርሃም የኦሪት አባት የነ እስማኤል የይስሐቅ አባት ያን ያክል አስታራቂ ልጅ አይደለም ወይ ቴዲ ይሄን ያክል የፍቅር ሰው አይደለም ወይ ነገሮች ሊናገር ይችላል አክቹሊ ይሄ አንቺን ባይማኖትሽ እኔም ባይማኖቴ እንደ ፖሊሲ እማልቀበለው ምናልባት እዚሁ ላይ ሰፋ ያለ ፕሮግራም ስለሰራውበት ዝርዝር ውስጥ መግባት ላይ ያስፈልግ ይችላል ፕሮግራሙን ቻናሌ ላይ ሊያዩት ይችላሉ ግን በጥቅሉ ይሄ ቅድም ያልኩህን በጣም ችግር ያለበት የመቻቻል ፖሊሲ የሚያበረታታ ከመሆኑ አንፃር መቀበለው አይነት ነገር አይደለም ከዛ ውጭ ቴዲ የተናገረው ነገር በሙሉ መጥፎ ነው የሚል አቋምም የለኝም ያ ኢፍትሃዊነት ይሆናል ስለዚህ ጥሩ ነገሮች አድርጎ ሊሆን ይችላል ያን እዛ ላይ ብዙ አከራካሪ ስላልሆነ ብዙ ላይ ይጠቀስ ይችላል ሁሉም ነገር መጥፎ ነው አላልኩም ግን በዋነኝነት ብራንድ አድርጎ የመረጠው ፍቅርና ፍቅር ያሸንፋልና በቋሚነት ደግሞ የሚያወድሰው ስርዓት አህዳዊ ስርዓት እጅግ በጣም ጨቋኝ ደፍጣጭና አቅላጭ ለእስላም ለምትለው ንጉስ ሙስሊም ላልነበረ ለምሳሌ ለግራኛ አህመድ ቴዲ አፍሮ አልዘፈነምና እነ ቴዲን እና አጼ ቴዎድሮስን እና አጼ ሚኒሊክን እየተከተልክ ማንቋሸሽ ቆይ ተረዳኝ ሐሳቤ እሺ እና አጼ ሚኒሊክን እና አጼ ቴዎድሮስን የፍቅር ሰው አድርጎ አጀግኗል ስለዚህ እነሱ በታሪክ ተወቃሽ ናቸው አልከኝ ቴዲ አፍሮ ለግራኛ አህመድ ዘፍኖ ቢሆን ምን ትል ነበር አንተ አደርገው ለምን መሰለህ ቢሆን ኑሮ ነው ጥያቄ ኖ ይሄው ራሱ ጥያቄው በነገራችን ላይ ይሄን ጥያቄ ነው የነበርኩ ማንሳት ያለብኝ በየ ላነሳለህ ይችላል መሰለህ ቴዲ አፍሮ እንደሚለው የሚያሳስበው አንድነት ብቻ ከሆነና አሁን ለምሳሌ ቴዎድሮስን ጀስቲፋይ ሲያደርግ እንደውም የሆነ ጊዜ ቁም ነገር መጽሔት ላይ ወጥቶ የተናገረው ነገር ነበር ለአንድነት ተብሎ የተሰሩ ስለሆኑ ብሎ ጀስቲፋይ ለማድረግ የሞከረበት በኋላ ላይ ያስተባበለበት ሂደት ነበር በጥቅሉ ምንድነው እንደው እውነት ከሆነ በቃ የግዛት አንድነት ብቻ ከሆነ የሚያሳስበውና የተሰራው ነገር ምንም ይሁን ምን ያድርግ የሚል ቢሆን ኖሮ አህዳዊውን የፖለቲካ ካምፕ ማሳጅ በማድረግ ላይ የተመሰረተ የሚዲያ ስትራቴጂ ባይኖረው ኖሮ አህመድ ግራኝን መስራት ነበረበት ከግዛቱ ስፋት አንፃር ማለት ነው በሚጠቅሱት ሰፊ ግዛት ገዝቷል ከሚሉት አንፃር እንደ ፖሊሲው ቢሆን እንደ ቴዲ አፍሮ ፖሊሲ ቢሆን እንደውም መስፈን ነበር እኔ ይስፈን ይያልኩ አይደለም ግን እንደ ፖሊሲው ቢሆን ቢዘፍን ቢያንስ ኮንሲስተንሲ ያለው ስህተትም ቢሆን ኮንሲስተንሲ ያለው ገጣሚ እንደሆነ ስለማድረጉ ምንድነው የሚያሳየው ቴዲ አፍሮ ሁሉ ጊዜ እንደ ስትራቴጂ የሚያደርገው አህዳዊውን የፖለቲካ ካምፕ ለገበያ ጥሩ ስለሆነ ያንን አፒዝ ያደረገ መቀጠል ፖሊሲው ስለሆነና በትክክል የፍቅር የምን የምትለው ሰው ስላልሆነ ሁሉ ጊዜም ገበያ የሚያገኝባትን ወይም ደግሞ የሆነን የፖለቲካ ኃይል አስደስቶ መነጋገሪያ ሆኖ ያንን እንትኑን አይከንነቱን ማጽናት ላይ የሚያተኩር ስለሆነ ነው እንደዛ የሚሆነው እንጂ እኔ በዚህ ላይ ይስፈን አይደለም ችግር እኔ ችግር ያለበት እኔ በነገራችን ላይ ዘፈንም ላይ ኮሜንት ማድረግ እንደ ስብዕና የሚመጥነኝ ነገር አይደለም አይመለከተኝም አርቱ ፓርት ላይ አይመለከተኝም ማለት ነው አርቲስቲክ ነገሩ ላይ የኔ ዋና ኮንሰርን የሚያደርገኝ ፕሮሞት ያደረጋቸው አህዳዊ ጽንሰ ሐሳቦች በኢትዮጵያ ፖለቲካ ላይ ሲሪየስ ሆኖ ችግሮች ስለሚያደርሱ ሊስተካከሉ ይገባል ነው እንጂ ኮሜንት ማደርገው ዘፈን እንደሚጠቀም ሰው አይደለም በብዛት የሚያሳየው አንዳንድ ጊዜ መድረኮች ላይ ይዞት የሚወጣው አሁን የቅርብ ጊዜው መድረኩም ላይ እንደዚሁ ሙአንበሳን ነው ይዞ የሚወጣው ያ ደግሞ ሃይማኖታዊ አርማ ያለው የሰለሞናዊ ሰርወ መንግስትን
ሙስሊሙን የማይቀበል ትርክት የሚያስተጋባ ነው ለዛም ነው ፍቅር ይላል መልሶ ግን የሚያወራው ጥላቻ ነው የሚባለው ሞአንበሳ ባንዲራን ይዘህ መተህ ስለ ፍቅር ልታወራኝ አትችልም ምክንያቱም የሞአንበሳ ባንዲራ ሙስሊሙን ያገለለ እንዳገሪቱ አካል አድርጎ የማይቀበል የእስላም ሀገሩ መካ የወፍ ሀገሩ ዋርካ በሚል ኢትዮጵያ ክርስቲያን ደሴት በሚል መሰረት ላይ የተቦካና የተጋገረ አግላይ አመለካከት ነው ያንን አግላይ አመለካከት ጠቅልሎ የዘፈነ ቤቱ ውስጥ በሚነሱ እንትኖችም ሳሎኑ ላይ የሰቀለ ምን ይያለ ስለ ፍቅር ሊያወራኝ አይችልም ፍቅር አይገባውም ፍቅር አያውቅም ቴዲ የምንለው ለዛ ነው የባንዲራ ፖለቲካውም ጭምር ፍጹም የተሳሳተ ነው አንድ የሚያደርግ ነገር ይዞ አይመጣም ከዛ ይልቅ ሁሉ ጊዜ በጣም ወጣ ያሉ ነገሮችን ነው የበዓል ምኞት እንኳን ላይ ስትመጣ አንድ ጊዜ አድዋ ላይ በጣም ሁሉም በሚያወራበት ሰዓት ከሆነ ነገር ከክርስቲያና ጋር አያይዞ ምኒልክ እኮ እንዲህ ብለው ለሙሴ ሸፍኔ ጻፉለት ብሎ ክርስቲያኑን ብቻ የሆነ እንትን የሚያደርግ የሞተው ክርስቲያን ጣሊያን ቆጨኝ ምናምን የሆነ በቃ ድባቡን ለማበላሸትና አጓጉል እንትን በኋላ ላይ የመሰረዝና እንትን ማለት ነገር ተከተለ ግን በየጊዜው የሚያመጣቸው ነገሮች አህዳዊውን ስርዓት የማወደስ ለዛ ወገንተኝነት የማሳየትና ቢዝነስ የመሸቀል እንጂ እንደሚለው ፍቅር አንድነት ይሄ ትብብር የጋራ ስነ ልቦና የሚል ነገር አይደለም ነው ትርክቱ ፉገራ ነው ምንም he's not living up to his goals ማለት ነው ጎል ብሎ ያስቀመጠው ነገር ሲኖርበት አናይም ነው ከዛ አንፃር ይሄኛው እንዳንተ ሐሳብ ላይ ያዘውና በነገራችን ላይ በኢትዮጵያ ኪነ ጥበብም ሆነ ስነ ጽሁፍ በጣም ብዙ ጊዜ የዘፈንን እስልምና አይፈቅድም አይደል አንድ ክርስቲያን ዘፋኝ በጣም አውትሻይን ሲያደርግ የኛም የሆነ ሙስሊም የሆነ የእስልምናን ቫልዩ ሊያንጸባርቅ የሚችል ሰው ዝነኛ ተደማጭ ተወዳጅ ሰው የለንም የሚል ቁጭት አንዳንዴ ይሰማሃል እኔ ዘፈን ኢንተረስት ሆኖ አቅም እንደ አርት ብዙ እንትኑም ኮንሰርኑም የለኝም ቆይ ስለ ዘፈን አይደለም ምናምን ነገሮች አሉ ዘፈን ማለቴ ስለ ዘፈን ማውራት አይደለም አሁን ቴዲ የሚያስተላልፈው እኮ ተተቻለ ስለሆነ ነው ፖለቲካዊ መልእክት ያለው ነገር በዘፈንም ቢመጣ በፊልምም ቢመጣ በልቦለድም ቢመጣ በየትኛውም አይነት ፎርማት ቢመጣ የሆነ የፕሮፓጋንዳ አቅጣጫ ይዞ እስከመጣ ድረስ ያንን ነገር የመዋጋት ፋይት የማድረግ አስተሳሰቡ የቴዲና ሐሳብ እኮ ዩቲናስ የምትባል በጣም ታዋቂ በጣም ተወዳጅ ድምቡሽቡሽ ቲክቶከር የእኔ ልማልማላህ ሸመንደፈርን መሰለኝ እሱን አንድ ሰርታ እንደው አንተ ሁሉን ስትላት ነበር ያን ያክል እኮ በሙስሊሙም ያን ያክል አንተ በምትለው ልክ አይደለም በጣም ተወዳጅ ተቀባይ እኮ ነው ወጣቶች እኮ በጣም የሚወዱት ነው ቴዲን ሲያገኙት እኮ እኔ እኮ ቅድም ስጀምር ነግሬያለሁ እኔ ሞክለው ራሴን ነው ሐሳቤን ነው ሞክለው ተክቢር ሚዲያ ላይ ማስተላልፈው ሐሳብ ለሙስሊሙም ሆነ ለኢትዮጵያ በአጠቃላይ ይጠቅማል ብዬ ማስበው ነሰነዝራለሁ ሰው ተቀበለኝ አልተቀበለኝ በኔ ስሌት ውስጥ ያለ ነገር አይደለም እኔ የሚጠበቅብኝ ሐሳቤን በወጉ ማቅረብና ለመሸጥ መሞከር ነው ከዛ በኋላ ሐሳቤ ለውጥ ፈጠረ አልፈጠረ በኔ ቁጥጥር ስር ያለ ነገር አይደለም እኔ ግን ትክክለኛ ምለውን ምራህ አስቀምጬ ሄዳለሁ ከዛ አንፃር ነው ማየው እንጂ ማን ደገፈው ውጤቱ ምን ሆነ አይመለከተኝም እኔ ስለ ውጤት አያገባኝም የኔ ስራ ትግል ነው ብያምናለሁ ለመልካም ነገር መታገል ትግሉ ፍሬ ካፈራ መልካም ደስ ይለኛል ካላፈራም ግን ለትግሉ በመቆሜ ብቻውን ከፈጣሪ ከአላህ ትግልስ ልክ ነው ወይ አቋቋምህ ብዬ ነው አለማየሁ ድምጻው ያለማየሁ ሸቴ በቴዲ አፍሮ ሰርግ ላይ ተገኝቶ ቴዲ የአብደላም የቀጀላም ልጅ ስላልሆነ ደስ ይለናል የሚል ንግግር ተናገረ ቴዲ በዚህም ደስ አለው እኔም ደስ ብሎኛል ደስ ሲለው ስላየው ቴዲ እኔ የተረዳሁበትን መንገድ እነግርሃለሁ አንተ ግን የተረዳኸው ሙስሊምም ኦሮሞም ስላልሆነ ነው ያብደላም የቀጀላም የከበደም ያየለም ልጅ ባለመሆኑ ቴዲ ደስ ይለናል ቢል አለማየሁ ሸቴ የምትሰማው ምንድነው የማንንም አይደለም የሁላችንም ነው ነገር ግን ቀጀላም አብደላም የሚለውን ስም ባበበ በከበደ ታክቶ ሲያወራ ፖዚቲቭሊ በዚህኛው በተረዳው አእምሮ በቃ የሰዎችን ስም ነው የጠራው ፖዚቲቭሊ መረዳት ማለት ሞኝነት ማለት ፊት ለፊት ያለው ጠማማ ነገር የለም የኢትዮጵያ አርት ላይ አይደለም ፊት ለፊት ያለው እኮ ነገር የለም እሺ ጥሩ ያንተን አተረጓጎም ነገርከኝ
ፊት ላይ ያለውም እንደዛ ነው ለኔ ይሄ እኮ አንድ ሰው ንግግር ሲናገር አጠቃላይ ከሰውየው ትርክት ካለበት እንትን ኮሚኒቲ የጥበብ ኮሚኒቲ ከምን አንፃር አርብቦ ካለው መንፈስ አንፃር ትረዳዋለህ እኔ ኢትዮጵያ ስነ ጥበብ ላይ የሰራው ቴዲ ላይ ብቻ አይደለም ድራማዎች ላይ ሰርቻለሁ የክሊፖች ላይ ሰርቻለሁ ሌሎች እንዲ ፖለቲካዊ መልእክት አላቸው ምላቸው ነገሮች ላይ የራሄል ጌቱ ኢትዮጵያዊ ላይ ሰርቻለሁ ለምሳሌ ብዙ ቦታ እሰራለሁኝ በየጊዜው እንትን ላለሁኝ ስነ ጥበቡ ኪነ ጥበቡ ዓለም ውስጥ ለረጅም ጊዜ ሰፍኖ የቆየውን ያግላይነት በሽታ ለረጅም ጊዜ ስተቸው ኖር ያለው ድራማ ሰሪዎችን የሚጨምራል ስነ ጥበቡ ላይ ፊልም ሰሪዎች ሙስሊሙን የሚቀርጹበት መንገድ ገጸ ባህሪ ሲቀርጹ ለሙስሊሙ የሚሰጡት ቦታ ለሌላው የሚሰጡት ቦታ ሁላ ነገሮች የጥቅል ትርክት አካል ናቸው ምናልባት አንተ ያያያችን ቪዲዮ ሊሆን ይችላል እኔ ግን ሰፊና ረጅም ነገር ነው ስሰራ የቆየሁት ስለዚህ የዋህ መሆን ሳይጠበቅብኝ አለማየሁ እሸቴ የአብደላም የቀጀላም ልጅ አይደለህም ሲል እኒ ሁለት ቃላት ዝም ብሎ አፉ ላይ ድንገት መተውለት በአጋጣሚ ተናገራቸው እንዳልሆኑ ለመረዳት የሚያስችል ግንዛቤ አለኝ በኢትዮጵያ ስነ ጥበብ ዙሪያ ስለዚህ በእንዲህ አይነት የዋህነት ልረዳው አልችልም ሞኝነት ነው ሊሆን የሚችለው ማለት ለማለት የፈለገው ምን እንደሆነ እየገባኝ እንዳልገባኝ ሆኜ ለሸፋፍንለት አልሞክርም የምረዳበት ጥቅል ሂደት አለኝ የኢትዮጵያ ፖለቲካ በጣም የኢትዮጵያ ስነ ጥበብ እጅግ በጣም ችግሮች ያሉበት አካታችነት የማይስተዋልበት ሁሉ ጊዜ ሙስሊሙን ጠንቋይ ቃልቻ ወይ ደግሞ ሱቅ ሻጭ ምናም ብቻ አድርገው የሚያሳዩበት ሙስሊሙን በቃ የሚሰጡት ገጸ ባህሪዎች በሙሉ እንዲህ አይነት ነገሮች ረጅም ጊዜ ሰፊ ኪነ ጥበብ የነባራው የጋዱ ዓለም ነጸብራቅ ነው ይባላል እንግዲህ ሙስሊሙ በጋዱ ዓለም እንደዛ ነው ብለህ ካሰብክ ያንተ የኪነ ጥበብ እንደፍንዳሜን ይደረስኩ የኔን አይደለም ይደረስኩ ኪነ ጥበብ እንደዛ ቢሆን ጥሩ ነበር እነሱ ግን የሚፈልጉትን አልኮ አህዳዊ የፖለቲካ ስርዓት ከረጅም ጊዜ ሰፍኖ የመጣው አሲሚሌሽንን መሰረት ያደረገው ሙስሊሙን ማጥላላት ጠላት አድርጎ ማሳየት የሚወደው የፖለቲካ ስርዓት ቅሪቶች ናቸው ያ የውቀት ምርት ስርዓት የፈጠረው ውጤቶች ናቸው የዛ በመሆናቸው ጥበባችን ራሱ የምናይበት እይታ ራሱ የተንሻፈፈ ነው ማለት ነው ይሄ የስነ ጥበብ ሰዎች ብቻ ችግር አይደለም ከላይ ጀምሮ ኔሽን ስቴት መሆን ያለ መቻላችን ችግር የፈጠረው ነው ግዛት ብቻ ሆነን የቆየ ነው ግዛቷ ተከበረ ኢትዮጵያ ከዛ ግን የጋራ ስነ ልቦና መፍጠር ላይ ኮምፕሊትሊ ፌር አድርገዋል በተለይ ደግሞ ምኒልክና ኃይለ ሥላሴ በዚህ በኩል ትልቁን ወቀሳ ይወስዳሉ ጥሩ ሙከራዎች ነበሩ ለምሳሌ የልጅ ኢያሱ ሙከራ ጥሩ ልምምድ ነበር አካታች መሰረቶችን ለማምጣት የኮምፖሬት ለማድረግ ብዙ ጥሩ ነበር ግን ፌል አድርገዋል ልጅ ኢያሱ ላይ 3-4 ረጃጅም ፕሮግራሞች ቃለ መጠይቆችም ጭምራሉ ብታዩ ጥሩ ግንዛቤ ይሰጣል ምናልባት የልጅ ኢያሱ ሰልሞን ነበር አይደል ተሳክቶ ሰልሞን ነው እኔ ያያቸው የታሪክ እንትኖች ሰልሟል የሚለው ላይ ልዩነት አለ በጣም አሁን ባየሁበት ረዳ ወደ እስልምና አልሰለመም የሚሉት የበለጠ የሚያስገዱ ትርክቶች አሉ ብዬ አስባለሁ ለምሳሌ እኔ በብዛት ሚዲያ ላይ ያቀረብኳቸው ሰዎች ሰልሟል የሚለው ትክክል እንዳልሆነ ይናገራሉ ለምሳሌ አቡበከር አህመድ የታሪክ ባለሙያው ተመራማሪ አቡበከር አህመድ እንደዛ የሚል ነገር ነበር ያቀረበው ስለዚህ ግልጽ ያለ ነገር ላይኖር ይችላል ግን የዳር ሀገር ፖለቲካን አሰፋፈሩን ይሄ ምንድነው የፖለቲካውን ስርዓት ለመቀየር ጥሩ ነበር ነገር ግን የተለያዩ አካላት ባደረጉበት ሴራ ያው ልምምዱ ቶሎ ባጭሩ እንዲቀጭ ተደርጓል ማለት ነው ያው የሄደበት መንገድም ነው አንድ የኃይለ ሥላሴ ሚና እዚህ ውስጥ ትልቅ ነበር ራሱ የኃይለ ሥላሴና ምናልባት ምን በማስበው መልኩ የግብጽ ሚና እዚህ ውስጥ ከፍተኛ ነበር ብያምናለሁ እሺ ቴዲ አፍሮና እስራኤል ሰሞኑን ኮንሰርት ነበረው ቴዲ አፍሮ እስራኤል እንዴት ለእስራኤል ላይ እንዴት ኮንሰርት ይሰራል እንደዛ የሚለው ቀሳል ነበር የእስራኤልን የነጻነት ቀን ሊያከብር እንደዛ ማለቱ ነው ችግር የፈጠረው እንጂ እንትን ማድረጉ አይደለም ፍቅር ምናምን ይያለ ራሱን የሚያስተዋውቅ ፍቅር ያሸንፋል የሚል ሰው የእስራኤል የነጻነት ቀን ብሎ 750 ሺህ ፍልስጤማውያን ከመሬታቸው ላይ በግዳጅ የተባረሩበትን የተጨፈጨፉበትን ክስተት ዋና የሚከበር ሴሌብሬት የሚደረግ ነገር አድርጎ ማምጣቱ ያው የተለመደው የወጥነት ማጣት ነው ከቴዲ የለመድነው ሁሌም እንደዚህ ነው ግን ሁሌም ደግሞ በአዲስ ነገር ባደረገ ቁጥር መወቀሱ አይቀርም ምክንያቱም ልጁ አጀንዳ ያደርጋል አንድ ነገር ይዞ ሲመጣ ያ ነገር አጀንዳ ቴዲ አፍሮ እስራኤል ብቻ አይደለም ኮንሰርት የሚያቀርበው አሜሪካን ያቀርባል አውሮፓ ያቀርባል
ኢቨን ሀገር ውስጥም እየተዟዟረ የፍቅር ጉዞ የሚል ፕሮግራም አለው የተለየ እስራኤል ሄዶ እዛ ላሉ ኢትዮጵያውያን በአማርኛ መዝፈኑን በምን አገናኘው ከፍልስጤም ጋር ካንተ ፕሮጀክት ጋር አይደለም እኔ አሁን በብዙ ጉዳይ ያንተ ሐሳብ ወደ ማህበራዊ ሚዲያውም ወደ ህዝቡ በራሱ ብቻውን አይዲያ ትግልህ ጉዳይ ሰንጥቆ አልገባም ስለዚህ እነ ቴዲ አፍሮን እና አፄ ቴዎድሮስን እነ ሚኒሊክን እንደውም አንድ አልሆንልህ ካለ መጉላትና መግዘፍ ኑረዲን ኢሳ አልሆንልህ ካለ መጉላትና መግዘፍ ከትልቁ መሃል አንዱን መርጠህ ዝለፍ የሚባል በጣም ምትገርም ሐሳብ ብዙ ያላት ጥቅሳለች ስለዚህ ያንተን ሐሳብ ለመሸጥ እንደ ቴዲ አፍሮ ያለን ሰው መጥለፍ እንደ አፄ ቴዎድሮስ ያለን ቆራጭ ቀጥቃጭ ማለት እንደነ ሚኒሊክ አፄ ቴዎድሮስ እንደዛ ነገር ቆራጭ ነው እንደዛ አይነት ነገር አይባሃለው በጤናህ ነው በጤናዬ እንዳልኩ ነው እኔ በጣም ወጥነት እንዲኖረኝ ይጥራለሁ በብዛት በማደርጋቸው ነገሮች ቅድም እንዳልኩ ኢትዮጵያን የሚጎትታት ፖለቲካ ያካታችነት አለመኖር የኩልነት አለመኖር ነው በያስባለሁ ያ እንዳይኖር ካደረጉት መሰረታዊ ነገሮች ደግሞ የአህዳዊ አስተሳሰብ ነብሮ በአገሪቱ ማህበረ ፖለቲካ ውስጥ ነብሮ መቆየቱ ነው በያስባለሁ ስለዚህ ሁልጊዜም ለማድረግ መሞክረው ምንድነው ይሄን የረበበ የተደራጀ የተሳሳተ አስተሳሰብ መተቸት ነው ይሄ አስተሳሰብ ባለባቸው ቦታዎች ሁሉ አተቻለሁ በስነ ጥበብ ውስጥ ሲሆን በቴዲም በሌሎችም በተቸውት መልኩ ተቻለሁ ፖለቲካ ውስጥ ሲሆን በፖለቲካው መሪዎቹ ተቻለሁ በሌላም አቅጣጫ ሲሆን ሃይማኖት ውስጥም ይዞ የሚመጣ ሲኖር የሃይማኖት ውስጥም ተቻለሁ በገባበት ይሄንን አስተሳሰብ እየገባው የመተቸት ነገር ነው በቴዲ ጥላ ስር ሆነህ ስለ ቴዲ መናገር አይን ፕሮጀክት ውስጥ አንዱ ብቻ ነው አንተ መስሎህ ነው እንጂ እኔ አሃዳዊነት ላይ ያቀረብኳቸው ትችቶች ሁለገብ ናቸው ስለዚህ ትልልቅ ሰዎችን እየተከተለ ታጣቂዎች መካከል ገብቻለሁ የታጣቂዎች አስተሳሰብ የሃይማኖት ሰዎች አስተሳሰብ መካከል ገብቻለሁ የትምህርት ስርዓቱ ላይ ለብቻው ገብቻለሁ ቤተ ክህነት ውስጥ እንደ ማህበረ ቅዱሳን ያሉ ምናምን ድርጅቶች ላይ ገብቻለሁ በሁሉም አቅጣጫ አካታችነት የለባቸው ምላቸው ነገሮች ተችቻለሁ አንተ የቴዲ አፍሮ ብቻ ስለመሰለህ ነው እንጂ አይደለም ቴዲ አፍሮ ሌሎቹም ላይ ማለት ነው ሌሎቹም ሐሳቦች ላይ እየተከተልክ ግርግራቸውን ስትል ታዋቂ ተደማጭ ኢትዮጵያውያን ላይ የብቻህን አይዲያ ሰርጾ መግባት አልችል ሲል በትልልቅ ሰው መሃል መዝለፍ ነው ወይ አላማህ አሁን እኔ ሁለቱም እንግዲህ ላለፉ ከ2018 መጨረሻ አካባቢ ጀምሮ የቪዲዮ ስራዎችን ስሰራ ቆይቻለሁ እስራኤልም የእስራኤልን ነገር ልምጣን ከ2018 መጨረሻ ጀምሮ የቪዲዮ ስራዎችን ስሰራ ቆይቻለሁ በእነዚህ ወቅቶች ውስጥ ማፍራት የቻልኳቸው ሰብስክራይበሮች ለምሳሌ ዩቲዩብ ቻናሌን ብታይ ቶክ ኢትዮጵያ 19000 ነው ተክቢር ሚዲያ አሁን አክቲቭሊ ስለምሰራበት 27000 ደርሷል ለታዋቂነት የሚሆን መንገድ ውስጥ አይደለም የገባሁት ልልህ የፈለኩት ታዋቂ መሆን በፈልግ ሌላ የተሻለ መንገዶች ነበሩ ታዋቂነት አላማዬ ቢሆን እንደውም ታዋቂ የማያደርግና የሚያስመታ የሚያስጨፈጭፍ ያውራሪስ ቆዳ ውፍረት የሚያስፈልገው ቦታ ውስጥ ነው የገባሁት ምቾት የማይሰጥ ከብዙ ሰዎች ጋር የሚያናጭ የሚያጋጭህ ቦታ ውስጥ ነው የገባሁት ታዋቂ መሆን በፈልግ ነው ማለት ኢትዮጵያ ላይ ታዋቂ ለመሆን የኢትዮጵያ መስቱን ፖለቲካ የሚያክል የለም ታዋቂ መሆን በፈልግ አላማዬ ታዋቂነት መሆን ቢሆን በእርግጠኝነት ምንግር ኢትዮጵያን እሱ መካከል ነበር ምገባው ምክንያቱም በእንትን ራሱ ሚዲያን ራሱ ማሳደግ በፈልግ ኢትዮጵያን እሱ መሃል በገባ በአንድ ቀን ጎፈንድሚ ትልቅ ሚዲያ ላቋቁም ይችል ይሆናል ምን ይልክም ባውድስ ብዙ ሺህ ዶላሮችን መሰብሰብ ይመቸኝ ይሆናል እኔ ግን ያንን ነገር አልመረጥኩም ስለዚህ የታዋቂነት መንገድን አይደለም ያስኩት እኔ በኔ ማስበው ማለት ነው እንዲህ ለተሳሳትኩት አላህ ይመረኛል እታረማለሁም በያስባለሁ በጥቅሉ የመረጥኩት መንገድ የታዋቂነት መንገድ አለ መሆኑን ራሱ እንትኑ ያሳያል ማለት ነው 2018 ጀምሮ አሁን 7 አመት ማለት ነው 7 አመት ቪዲዮ ስሰራ ቆይቼ በብዙ መልኩ ጥራት ያላቸው በሐሳብ የተደራጁ ነገሮች ስሰራዎች ቆይቼ ያገኘኋቸውን ሰብስክራይበር ቁጥር ተመልከት የገባሁበት የታዋቂነት ፍለጋ መንገድ ቢሆን ከዚህ ወጥቼ ቴዲ አፍሮን ማወደስ ነበር ታዋቂ የሚያደርገኝ ማለት ነው እውቅና በፈልግ እዛኛው ካምፕ በሄድኩ ነበር ማለት ነው እዚህኛው ካምፕ ላይ ምን እውቅና አለና ከነጭራሹ ከዛው ጭም ያስተዳደገ ምንም ማህበረሰባዊ ትግል ላይ የሚያተኮር ስብዕና ነው ያለኝ ተሳሳትኩ አልተሳሳትኩ ሌላ አቋም ሊኖረን ይችላል ግን እኔ የሚያንቀሳቀሰኝ ሙቭ የሚያደርገኝ ነገር ይሄ ገንዘብ እውቅና የምትለው ነገር ብዙ ለኔ የሚስቡኝ ነገሮች አይደሉም ለኔ ትልቅ ነገር ምለው
ምናልባትም ያደኩበትም ቤተሰባዊ ሌጋሲያ ስለሆነ ለማህበረሰቡ ይጠቅማል ብለው ነገር ማበረከት ያ ነገር ይመስጠኛል ለኔ ትልቅ ሞቲቬት የሚያደርገኝ ያ ነው ያስባል ቴዲ አፍሮ እስራኤል መዝፈኑን ወደ እስራኤል መሄዱን እንደዛ ስትጮህበት አልጮህኩም ወደ እስራኤል መሄዱን ሳይሆን የእስራኤልን የነጻነት ቀን ላከብር ነው የሚሄደው ብሎ ከእስራኤል ኤምባሲ ጋር ባደረገው ውል መሰረት ከዛ ከውሉ ጀምሮ እኮ ነው እኔ አሁን ይሄንን ሳቀርበው ሙሉን አቅርቤያለሁ ካሁን ቀደም ኢየሩሳሌም ብሎ የዘፈነውን በሚቃረን መልኩ ማለት ነው ካሁን ቀደም ገለልተኛ በሚባል መልኩ ነበር ኢየሩሳሌም ላይ የተወነው ማለት ነው ያንን ገጸ ባህሪውን ገሽልጦ ጥሎት አዲስ ምናልባትም ጥሩ ገንዘብ ሊያስገኝለት ይችላል ብዬ ማስበው የእስራኤል መንግስት ፕሮፓጋንዳ መሆንን መርጦ ሄዷል ያኔ ያስወቀሰው በዋና አንተ የሰጣው ትርጉም ነው ይሄ ወይስ ለፕሮፓጋንዳ እንፈልገዋለን እስራኤል ቴዲ አፍሮ ይሄን እኮ እንትኑን አንስቼ ነው ሙሉ ፕሮግራሙን የሰራሁት እንዴት ጀመረ ጉዳዩ ይሄ እኮ በዜና በምን ጭምር የነበረ ነው አዲስ ነገር አይደለም ዘገባዎቹን አምጥቼ የእስራኤል ኤምባሲ ጭምር የለጠፈውን ምን ያለውን ነገር በጥበብ ዘርፍ በመልኩ አብረን እንሰራለን ብለው መመካከራቸውን ምን ማለታቸውን ከዛ በኋላ በአጭር ጊዜ ውስጥ ወደ ኮንሰርት አድጎ ኳታርም ከኢትዮጵያ እኮ የባህል ዲፕሎማሲ ያላት ብዬ ነው እስራኤል ምንድነው የተለየ የሚያደርገው እስራኤል ቅኝ ግዛት ስለሆነች እኔ እንደ ኢትዮጵያም አንድ ማን ነው የሚገዛት እስራኤልን ማለት ቅኝ ግዛት የማን ገዢ ናት እንጂ ራሷ እስራኤል ማለት የእንግሊዝ የቅኝ ግዛት ፕሮጀክት አሁን ደግሞ አሜሪካ ተረክባለች የቅኝ ግዛት ፕሮጀክት የመካከለኛው ምስራቅ ተወካይ ናት እስራኤል አፓርታይድ ስራ ማለት እስራኤል የእንግሊዝም ኤጀንት ባራገር አለች ኦፍ ኮርስ ግን ስርዓቷን ነው እየነገርኩ ያለሁት ስርዓቷ አፓርታይዳዊ ቅኝ ግዛት ነው ስለዚህ ቴዲ አፍሮ በሚለው መሰረት ያው መቼም እሱ እንደተለመደው ጭቆና ምን ያለበት ቦታ አይጠፋም ፍቅር ይላል እንጂ ግን እንደ ፍቅር ያሸንፋል መፈክሩ ቢሆን አፓርታይድን ደግፎ መምጣት አልነበረበት እሱ እሺ ዘፈኑን በተመለከተ ነው የሄደው ብዬ ነው ያውን አንተ ያልከው ትርጉም እስራኤል መሄዱ እኔ ባለፈው አመት እስራኤል ሄጄ ስለነበር ያው አንተ የምትወደውን አካል የዋህ ትርጉም ልትሰጥለት ከሞከርክ ያ ያንተ ምርጫ ነው ቀጥታ ለምረዳው እስከ ዛሬ ሲያደርጋቸው ሲናገራቸው ሲያሳያቸው ቀጥታ ኮንሰርት ሊያቀርብ እንደሄደ ኤምባሲውም ስለገለጸ እሱም ፐብሊክ ዲፕሎማሲ በዚህ ምን ያተርፋል በነገራችን ላይ በዚህ ምን ያተርፋል ስትራቴጂ ባለ ኮንሰርቱን በማቅረቡ ቴዲ የሚከፈለው ብር ይኖራል ሰዎች ከፍለው ነው የሚገቡት ከዛ ብር ያገኛል ፕሮጀክት ነው ሰዎችም ይዝናናሉ እኔ ማየው ይሄኛው ፕሮጀክት ነው አፍሪካ ተኮር ነው ብዬ ነው እንግዲህ ያቀረብኩት እንተና ሙሉ ቪዲዮን ብታዩ አፍሪካ ተኮር የፐብሊክ ዲፕሎማሲ ስራ ነው የሰሩት ለዛ ደግሞ ቴዲ አፍሮ ዋና አክሰሰሪ ሆኖ ወጥቷል በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የባህል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com እስራኤል አፓርታይድ ናት ስትል እኔ እስራኤል እንዴት ለምን አፓርታይድ እንዳልካት ስላልገባኝ ነው እስራኤል በመካከለኛው ምስራቅ ፖለቲካ ስሟ ፍልቅልቅ ደግሞም ዜጎቿ አይሁዶች ይባላሉ አእምሯቸው ምጡቅ ይባላል በነገራችን ላይ በዓለም የግሎባል ኢኖቬሽን ኢንዴክስ በዓለም 14ኛ በሪጅኑ ደግሞ አንደኛ ናቸው አይሁዶች በአእምሯቸው በምጡቅነታቸው ማለት ነው እና እስራኤል ይሄን ሁሉ አእምሮዋንም ህዝቧንም ተጠቅማ አንዲት ሉዓላዊት ሀገር ሆና የራሷን ዳር ደንበር የምታስከብር እና ለራሷ የምትኖር ሀገር እንጂ እስራኤልን አፓርታይድ ያልክበት ሐሳብ ስላልገባኝ ነው አይደለችም ጥሩ ያው አንድን ስርዓት አፓርታይድ የሚያደርገው የሚከተለው ስርዓት ነው አፓርታይድ እንደምታውቀው በዴፊኒሽንም ደረጃ አሁን እንግሊዝኛውን ቃል በቃል ባላስተውሰው አንድን ግሩፕ ለመጥቀም በተለየ መልኩ የተዘጋጁ ህግጋት ያሉበት የትኛውም ሀገር አፓርታይድ ይባላል ለሌሎች ያልተሰጡ ለዛ ግሩፕ ግን የሚሰጡ መብቶች ካሉ
ያ ሀገር አፓርታይድ ይባላል። በዴፊኒሽን ደረጃ እንዲሁ የቅርቡን እንኳን ብናይ ከ2018 ጀምሮ እስራኤል የአይሁዶች ብቻ አገር ተብላ ተፈርጃለች። እንደውም በዚህ የተነሳ ብዙ ችግሮች ሲፈጠሩ ቆይቷል። በ1948 የተጀመረችው ወይ የተመሰረተችው በቅኝ ግዛት ሂደት ነው። እንግሊዝ ኦቶማንን ካሸነፈችና ቦታውን ከተረከበች በኋላ ፍልስጤማውያን መታጠቅ የሚችሉበትን መንገድ ሁላ ዘጋግታ በተለያዩ በመሳሪያ ማዕቀቦች ራሳቸውን መከላከል የማይችሉበት ደረጃ ከደረሱ በኋላ እዛ ከሮትሻይልድ ቤተሰብ ጋር ባደረጉት ስምምነት ለጦርነት ገንዘብ ብድር ለማግኘት በሚል ኦልሞስት አስማምተው ሽጠዋታል። ከአውሮፓ የተሰባሰቡ አውሮፓ የሚጠላቸው እና የአይሁድ ዘር አላቸው ተብሎ የሚታሰቡት አሽከናዚ እስራኤላውያን ወደዛ ቦታ ሄደው ቅኝ እንዲገዙ ታጥቀው እንዲያሸብሩ ተፈቅዶላቸው መጨረሻ ላይ በ1948 እነዛ ሽብር ሲፈጥሩ የነበሩ ድርጅቶች እነ ሃጋና እነ ሌሂ እነ ኢርጉንን የመሳሰሉ የሽብር ድርጅቶች ፍልስጤማውያንን ጨፍጭፈው ነክባ ተብሎ በሚጠራው ጭፍጨፋ ከ750 ሺህ በላይ ፍልስጤማውያንን ከሀገራቸው አባረው በቦታው ላይ የሰፍረው ነው ያሉት። ስለዚህ የኮሎኒ ነው። ከአውሮፓ ነው ተሰባስበው የሄዱት። እንግዲህ የአውሮፓ ነጮች የተለያዩ የመካከለኛው ምስራቅም ሆነ የአፍሪካ ሀገራት ሄደው አካባቢውን ሲገዙና ቦታው ላይ ሴትል ሲያደርጉ በየትም ቦታ ቅኝ ግዛት ተብሎ ነው የሚጠራው። አፓርታይድ የሚያደርገው ደግሞ ልጨርስልህ፣ አፓርታይድ የሚያደርገው ፍልስጤማውያን ኦልሞስት ከ6 ሚሊዮን በላይ ፍልስጤማውያን በገዛ ሀገራቸው ላይ የመመረጥ ነጻነት ተነፍገው የዜግነት ነጻነት ተነፍገው በወታደራዊ አገዛዝ እንዲኖሩ የተደረጉበት በየጊዜው የሚጨፈጨፉበት ህፃናት በየዓመቱ ከ500 እስከ 800 የሚደርሱ ህፃናት የሚታገቱበትና እስር ቤት ላስገድዶ መድፈርን ጀምሮ ከፍተኛ ጭፍጨፋ የሚፈጠርበት ሀገር ነው። ስለዚህ በዴፊኒሽን ደረጃ ለፍልስጤማውያን የተለየ መንገድ፣ የተለየ የፍተሻ ጣቢያ፣ የተለየ ህግጋት፣ የተለየ የዜግነት ክልከላ ያለበት ሀገር አፓርታይድ ይባላል። አንድ ልጨምርልህ፣ አፓርታይድ ብዙ ብለኛል። አንድ ልጨምር፣ ይሄ እስራኤል ራሷ ስጋት የምትለው ነገር በጣም ብዙ ነው። ለስጋቴ ለደህንነቴ ሰጋለው፣ ሽብርተኞች ያጠፉኛል ብላ ስትሰጋ በግራም በቀኝም ዳር ደብሯን ትጠብቃለች። ለዛ ስል እንጂ የምጠብቀው እኔ ፍልስጤሞቹን ወይም ሌሎቹን አፓርታይድ ለመግዛት አይደለም፣ ለማፈን አይደለም፣ ሲጅ ውስጥ ለመክተት አይደለም ብላ እሷ ትከራከራለች። በእሷ በኩል የምትለውንም ላንሳል ብዬ ነው። በሌላ በኩል እስራኤል የዛሬ 70-60 ዓመት ብቻ የተመሰረተች የጎልማሳ ዕድሜ ሀገር እንዴት ዓለም ለምን እንዲህ እንደሚለን አናቅም ይላሉ ሌሎች እስራኤላውያን የሚሉት ነው። የብዙ ሺህ ዓመታት እኛ ራሳችን ላይ ጄኖሳይድ፣ የዘር ማጥፋት፣ የዘር ጭፍለቃ ተፈጽሞብን በያለንበት ተበታትነ ስንሳደድ ኑረን አሁን ወደ አይሁዶች ከተማ ተመለሰን ወደ ራሳችን እንጂ እኛ ሌሎች የኛ ጠላት እንደሚሉት አፓርታይድም ሌላንም ህዝብ ለማጥፋት የቆምን አይደለንም። ኢየሩሳሌም እስራኤል የጂዊሾች ከተማ ናት፣ የሶሎሞን የዳዊት ቤተ መንግስት ናት ነው የሚሉት እነሱ። በእነሱ በኩል ያለውንም እንዳታልፈው ብዬ ነው። ጥሩ። የትኛውም ቅኝ ገዢ ሲመጣ አመክንዮ ይዞ ነው የሚመጣው። እንግሊዞች ወደ አፍሪካ ሲመጡ ወደ ምን ሲመጡ እናሰልጥን እንስበክ ብለው ይመጣሉ። እነዚህን ህዝቦች ከእንትን ከአሰልጥነን ሰው እናድርጋቸው እንስሳ ናቸው ያሉ አሉ። እንርዳ ብለው ይገባሉ። ቤልጂየሞች በሁማኒቴሪያን ኤድ ሰበብ ነው የገቡት። የተለያየ አይነት ምክንያት ሊኖራቸው ይችላል። ስርዓታቸው ግን ምንድን ነው? የዛሬ 2000 ዓመት 3000 ዓመት እዚህ ቦታ ላይ እኖር ነበር ወይም ቀድመ አያቶቼ እዚህ ቦታ ላይ ይኖሩ ነበር ብለህ ዛሬ 4000 ዓመት እዛው ምድር ላይ ተተክለው የኖሩ ሰዎችን ገፍተህ ጨፍልቀህ ደብድበህ አባረህ መኖር የለም አገርህማ ተብሎ ሲሰደዱ እኮ ፍልስጤማውያን ወንድሞቻችን ብለው ተቀብለዋል። የባልፎር ዲክላሬሽን ታውጆ በ1947 ጀምሮ አይሁዳውያን ወደዛ ቦታ ሲመለሱ ፍልስጤማውያን እኮ ሪዚስት አላረጉ። መቼ ነው ሪዚስት ያደረጉት? ከ30ዎቹ ጀምሮ ታጥቀው ማሸበር ሲጀምሩ፣ መግደል ፍልስጤማውያኑ ባልታጠቁበት እነዛ ታጥቀው ማሸበር ሲጀምሩ፣ እንግሊዝን ጭምር ፕሮቴክተሮት ባለቤቷን እንግሊዝን ጭምር ሲያሸብሩ ነው ነገሮች መበላሸት የጀመሩት። አሁን ይሄ ቦታ የኔ ታሪክ ነው ብለህ ዛሬ 2000 ዓመት ታሪክ ጠቅሰህ እዛ ሄደህ መኖር አንድ ነገር፣ እዛው እየኖረውን ያለውን ሰው ደግሞ ጠራርገህ ማስወጣትና ባባረር ሌላ ነገር። ዴዝሞንድ ቱቱ ለረጅም ጊዜ አፓርታይድ ሲታገሉ ኖረዋል።
ነገር ግን በእስራኤል ጋባዥነት ሄደው እዛ ያለውን ስርዓት አይተው ከመጡ በኋላ ምን አሉ መሰለ እኛ አፓርታይድ የደቡብ አፍሪካው እጅግ በጣም መጥፎ እንደሆነ እናስብ ነበር አሁን ፍልስጤማውያን ያሉበት አፓርታይድ ግን እኛ ከነበርንበት አፓርታይድ እጅግ በጣም የባሰ ነው ብለው ነው ምስክርነታቸውን የሰጡት ከዛ ውጭ ቅድም የጠቀስከው አመክንዮው እየተገደሉ ያሉ እየተጨፈጨፉ ያሉ ሰዎች አሉ እውነቱን ለመናገር ቅኝ ገዢ ናቸው የሚባለው የሄዱትም ከአውሮፓ ስለሆነ ነው ከራሻ ከፖላንድ ከአውሮፓ ከምን የተሰባሰቡ ነጭ ሆነው የኖሩ እንደውም ከነጩም በላይ ሀብታም ሆነው በብዙ በባንክ በምን ዘርፎች ተሰማርተው የኖሩ አሪስቶክራቶች ናቸው ወደ እዛች ከተማ ገብተው ብዙዎቹ ሲገቡ ጭምር የተለያዩ የትራቭል ዶክመንቶችን የሌሎች ሀገራትን ይዘው ገብተው እኝኔ የገዙት ሊትራሊ ከአውሮፓ የሄዱ ናቸው ስለዚህ ነው የመሰረት ነው ስለሚሉ ነው ለማንኛውም እስራኤል ያሉትም እኮ የብራንዲንግ ነገር ነው ያው ክርስቲያኑ ዓለም እስራኤል የሚለውን ቃል ከሰማ ይደግፈናል በሚል ስያሜ ወደዛ እንጂ የመጀመሪያ ምርጫቸውም ፍልስጤም አልነበረችም ከአውሮፓ ተሰደው ሌሎች ቦታዎች ላይ ለመኖር ሲያስቡ ኮንሲደር ካደረጓቸው ቦታዎች ውስጥ ዩጋንዳ አንዷ ናት ኢትዮጵያ አንዷ ናት ጠይቀው ነበር ሐረር ላይ ጠይቀው ነበር ጃንሆይ ስላልፈቀዱ ነው በወቅቱም የተባሉት አርጀንቲና ጠይቀዋል 3-4 ቦታዎችን አስሰው መጨረሻ ላይ ለእንግሊዝ ገንዘብ በመስጠት አንደኛ ዓለም ጦርነት ላይ እንግሊዝ የገንዘብ እጥረት ስለነበረባት በ1947 የሮትሻይልድ ቤተሰብ ገንዘብ በመስጠት በጉቦ ገዝተው ነው የገቡት የነዛ የገቡትም ደግሞ ዛይኒስቶች ሴኩላር ዛይኒስቶች ናቸው በመጽሐፍ ቅዱስ የሚያምኑም አይደሉም ይህን አሁን አንተ የምትለውን ታሪክም አምነውበት አይደለም ከአውሮፓ የኖሩ አራጣ አበዳሪዎች አሪስቶክራቶች ናቸው ገብተው ማንኛውም ታላቅ የምትፈራ የምትከበር እስራኤል የምትባል በመካከለኛው ምስራቅ ሀገር አለች ወደዚች ሀገር ቴዲ አፍሮ ሄደ ነው መፈራት መልካም ነገር ከሆነ አሜሪካም ትፈራለች ለምን ትገድላለች ትጨፈጭፋለች ያ ጥሩ ነገር ከሆነ አንበሳ ሚዳቋን ሲገነጣጠል ያየህ ምትረካ ከሆነ በጉልበት ምትረካ ከሆነ ያ ነው የትኛውም ሃይማኖት ቤተኝነትን አበረታት እንድትረዳኝ ከቴዲና እስራኤል ጋር ቴዲ አፍሮ ነው በተያያዘ ነው ያነሳ ነው ወደዛው በሰፊውንም እንድትረዳኝ የሚፈልገው ግን የእስራኤልን ጉዳይ እንዲህ ሳነሳ በዚህ በመካከለኛው ምስራቅ በፍልስጤም በጋዛ በዛ በኩል ጦርነቶች አሉ በዛ በጦርነቱ ምክንያት ህፃናት ሞተው ከሁሉም ወገን ሰው ሞቶ ሳይ እኔ በግሌ አልወድም ነገር ግን በግራም በቀኝ እንዲህም ደግሞ የሚከራከራሉ ስለራሳቸው እረዳለሁ በነገራችን ላይ አንድ እንትኑን ዋናውን የእንትኑን አመክንዮ የወረራውን የሰፋሪ ቅኝ ግዛቱን አመክንዮ ከደገፍከው በኋላ ጦርነቱን የሚሞተውን ሰው አለመደገፍ ብዙ አብሮ የሚያስኬድ ነገር ነው ወይ የሚል ጥያቄ ማንሳት ፈልጋለሁ ምክንያቱም በአመክንዮ ደረጃ ከተቀበልካቸው ጣሊያንም እኮ ይል ነበር ራሴን ለመጠበቅ ነው እነበላይ ዘለቀ ያጠቁኝ ነው ይላል የሰው ሀገር ላይ ሰውየውን ከበደፋሳር አይደለም ያነሳው ገብቶኛል እኔ አንተና እኔ በእነሱ በኩል የሚሉትን እነሱም አንድ አይሁዳዊ አንድ የእስራኤል ፓስፖርት ያለው ይስሐቅ እሸቱን እንዲህ አግኝቶ ቢያወራ ምናልባት እኔ ያነሳው ትንሹ ነው የአንድ አይሁዳዊ አፍ ተውሼ ያነሳው አንተን እኮ ረዳለሁ እኔ የዚህን አስተሳሰብ ላይ ያዙ ሰዎች ነው ምላሽ እየሰጠው ያለው ጣሊያንም ኢትዮጵያ መጥቶ ወሮ እነበላይ ዘለቀ ተደራጅተው አረበኞች ከየቦታው ሆነው እነ ዑመር ሰመተር ተደራጅተው ሲያጠቁት አጠቁኝ እኔ እኮ ሰላም ነው የምፈልገው ልማት ነው የምፈልገው ይልሃል እነዚህ ያጠቁኝ ነው እንጂ የምጨክነው ይልሃል እነ አብርሃም ደቦጭ እነማ እንትን ሲሉበት እኮ አጠቁኝ የሚለው እኮ ተቸግሬ ነው የሚለው ሁሉ ጊዜም ገዢዎች ቀኝ ገዢዎች እንደ አይነት አመክንዮችን እየተጠቀሙ ነው ሰዎችን የሚገዙትና ለዛ ነው እንደ ኢትዮጵያም ሆኜ ሳይው በቃ ጭንቅ የሚለኝ አንድ ኢትዮጵያዊ ቅኝ ግዛትን ብቸኛ ቅኝ ሳትገዛ የኖረችው ኢትዮጵያ ለቅኝ ግዛት አመክንዮ ስትረታ ማየት ስለሚያስጨንቀኝ አሁን የቆየንበት በጣም ብዙ ጉዳይ ያነሳ ነው ነገር አለ እሱን በተመለከተ ይሄኛው ሐሳቤ ወይም ጠቅላላም በዚህ ጉዳይ ነው የቆየ ነው እኔ አንዳንድ ጉዳዮችን ለማጥራት ብዙ ከምትሰራቸው ብዙ ከምትጽፋቸው እንደ አንድ አዋቂ ሰው ለመጠየቅና ካንተ በኩል ከኔ በኩል ያለውን ጥያቄ ይዤ ካንተ በኩል ያለውን ዕውቀት ሰምቼ ለመረዳት ነው እንጂ የተለየ አንተ ምትሞት እሱ ነገር የለኝም በኔ በኩል ደግሞም አስቀድሜ ምናልባት ማይባል በያንጓጥጨም ከሆነም ሶሪ በጣም ይቅርታ ማለት ፈልጋለሁ ለዚህኛው በተለየ ደግሞ አንተ የብዙ ፍልጥ ማሰሪያው ልጥ ይባላልና
ለጥ ካለህ ያው ሁልጊዜም እንደምለው የኔ ትልቁ ኮንሰርን አህዳዊ አስተሳሰብ ለኢትዮጵያ አይጠቅምም። ኢትዮጵያ ሁልጊዜ አገር እንዳትሆን ያደርጋታል። አገር ስል ኔሽን ስቴት እንዳትሆን ያደርጋታል። እኔ ኢትዮጵያን ስለምወዳት ስትበታተን ስትገነጣጠል ማየት አልፈልግም። ስለዚህ ሁላችንንም የሚያስማማ የጋራ የሆነ መንገድ ያስፈልገናል። እስልምናም ክርስትናም ፕሮቴስታንትም ዋቄፈናም ሌላውም ሃይማኖት የለሽም ጭምር በነፃነት የጋራ መብት አግኝቶ የሚኖርባት ኢትዮጵያ ታስፈልገናለች። አንዳችን ሌላችንን ጠልፎ ለመጣል የሚሞክርባት ኢትዮጵያ ሁልጊዜም በግብግብ ውስጥ እንድትኖር ነው የሚያደርገው። የፉክክር ቤት ሳይዘጋ ያድራል ይባላል። ዛሬ አንዱ ኃይል ሲያገኝ ሌላውን ለመጣል ሲሞክር፣ ነገ አንዱን ለመጣል ሲሞክር እንዲሁ በየተራ እየተፈራረቅን እንቅልፋተን እንኖራለን። ገብቷል? ስለዚህ እኔ የምለው ምንድነው ኢትዮጵያ ትልቅ ሪሶርስ ያላት ሀገር ናት። ትላልቅ እድሎች አሏት። ኔሽን ስቴት መሆን ትችላለች። ለዛ ግን የእኩልነት አስተሳሰብ መጽናት አለበት። እሺ ሁሉም የጋራ እንትኑን ተቀብሎ አንተ ከነ ኦርቶዶክሳዊ ማንነትህ ሌላውን ፕሮቴስታንት ወንድም እህቴን ከነ ፕሮቴስታንታዊ ማንነቱ የመቀበል ልማድ ማዳበር አለብን። ያ ነው ትክክለኛ የመቻቻል የመከባበር የምንለውን አመለካከት በእንደዚህ አይነት ትክክለኛ በእኩልነት በአካታችነት ላይ ከመሰረት ነው ኢትዮጵያ ወደ ሀገርነት ትመጣለች። ከዛ በኋላ ምናልባት አጀንዳችን ልማት ምናምን ሊሆን ይችላል። አሁን ግን የውክልና ፖለቲካ የማንነት ፖለቲካ ውስጥ እንዲሁ ጭቃ እየተረጫጭን መኖር ያሰለቻል ነው። ከዛ አንፃር እኩልነት አስተሳሰብ ለኢትዮጵያ ትልቁ መድኃኒት ነው ያስባል። አጭር ጥያቄ ነው። ይሄን አሁን በጣም በብዙ የምትሰራቸውን ስራዎች የምትታገልላቸው ነው ቴዲም ላይ ኢትዮጵያም ላይ ምንም ላይ የምትሰራቸውን ስራዎች በተለየ ግፋ ይሄን ስራ ብሎ ስፖንሰር የሚያደርግልህ ተቋም ሀገር አለ? ሁሌ ስፖንሰር እንዲኖር እኮ ተውታለሁ። ቪዲዮ ላይ አልሰማህም? እባካችሁ ስፖንሰር ሁኑ፣ እባካችሁ ደግፉ እያልኩኝ የምኖረው በምንድን ነው የምትኖረው? የመተዳደሪያ ስራ ፉል ታይም ለማድረግ እሞክራለሁ። ነገር ግን በየመሃሉ ችግር ስለሚፈጠርብኝ ስራ እሰራለሁ። ስራ ስሰራ ግን ለዛ ነው የምጠፋው። ለምሳሌ 2 ወር ከሚዲያ ልጠፋ እችላለሁ። ቱርክ በተለየ ስፖንሰር ታረጋለች። ደስ ይለኝ ነበር ስፖንሰር አታደርግህም? ቱርክ እንደዚህ ኢትዮጵያን በሚያዳብር ኢትዮጵያን በሚጠቅም ነገር ላይ በገንዘብ ከሰጠችኝ አጨብጭቤ ነው መቀበል። እሱም አናውንስ አድርጌ ማለት የዓለምም የእስልምና መሪ መሆን ስለምትፈልግ ሀገር ማለት ነው። ደስ ባለኝ ቱርክ በዚህ ብትረዳኝ በጀት ቢሰጡኝ እንደው ንገርልኝ ኤርዶጋንን ካገኘ ተሸኮረ ድሪም እንላቸዋለን። ይስጡ ይደሽላል። እንደው ማናውንስ አድርጌ ነው የምሰራው። ተሸኮረ ድሪም ነው። በነገራችን ላይ ስቱዲዮ በጣም ትንሽዬ ናት። ውስጡ ስትታይ ሰፊ ልትመስል ትችላለች። ከ2018 ጀምሮ ቀስ እያልኩ አንዳንዴ እንደዚህ ነጋዴም ስታገኝ ምን ስትል ምን ላግዝህ ይልሃል። እስቲቺን ኮምፒውተር ግዛልኝ ትላለህ፣ እስቲቺን ግዛልኝ ካሜራ ግዛልኝ ትላለህ። አንዱ ካሜራ ይገዛልሃል። በ3 ዓመት ነው ያሟላኋት ያቺን ስቱዲዮ ማለት ነው። ቁም ነገር ያለው እንኳን ዕቃ የላትም። ግን ለጥራት ብዙ ቦታ ስለምሰጥ በተቻለ ለማሳመር ጥላለሁ። ቤቴ ውስጥ ነው፣ ቢሮ እንኳን የለኝም። እዛው ከመኝታ ቤቶች አንዱን ቀንሼ ነው የምኖረው ማለት ነው። ኢሳቅን አግዙት። ቱርክም ጥሩ ያደርጋሉ። በዚህ አጋጣሚ የምታግዘኝ ከሆነ በጣም ደስ የሚል ፕሮጀክት ነው። ቱርኮችም አግዙት። ችግሩ አማርኛ አይችልም፣ አስተርጉም አንተ። ካሜራማኖቻችን ቱርኮች ናቸው። ከኢትዮጵያ በጣም ብዙ ወጪ ያውጥቼብህ ነው ለማግኘት የመጣሁት። በነገርህ ላይ የኳስ በጣም ባጭሩ ኳስ ኢትዮጵያ ያሉት እግር ኳስ ደጋፊ ኳስ ብዙ አላይ ኳስ መጫወት እወዳለሁ። እሱንም ብዙ አይደለም የሆነ በወራ የሰማይቱ የቅዱስ ጊዮርጊስ እግር ክለብ ስለሚያመኝ ብዙ አልጫወትም። እኔ የእግርህ ምን እንደሚል አውቃለሁ። እግሬን ስለሚያመኝ ብዙ እንደልብ እንትን አይደለም። አትስማማም እንጂ እግዚአብሔር ይማርህ ለነበር እግርህ ግን አትስማማም ነው። ያው አላህ ብዬ እረዳዋለሁ። ችግር የለም። እናመሰግናለን። ተመልካቾቻችን ከጋዜጠኛና አክቲቪስት ኢሳቅ እሸቱ ጋር በቱርክ በኢስታንቡል ተገናኝተን ይሄን የመሰለ ረዘም ያለ ቆይታ አድርገናል። ስለተከታተላችሁን እናመሰግናለን። የተለየ ታሪክ ካላችሁ በታሪካችሁ ሌሎች ኢትዮጵያውያን ሊማሩበት ይችላሉ ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ደግሞ ህይወታችሁ አንዳች ቦታ ከተቀደደ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የህይወታችሁ ክፍል እንዲሰፋ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ኢስታንቡል ቱርክ ላይ ተክለ ሃይማኖት አዳነ ነበርኩ።